የኪነ ጥበብ ዋና ተግባር አለቅጥ የረጋውን መነቅነቅ አለቅጥ የተነቀነቀውን ማርካት ነው። መለወጥ በማንችለው ነገር ላይ ጊዜያችንን ማጥፋታችን አደጋው በዛ ላይ ጊዜ መጥፋት ብቻ አይደለም፣ እምንለውጠው ነገር በጎን ያመልጠናል። ጎደሎዬን የማይሞላልኝ ቦታ ላይ ጊዜ አላጠፋም። አንድ ሰው እንደሚሞት አውቆ እድር ከገባ እንደሚሞት አውቆ ንስሐ መግባት እንዴት ያቀጣዋል? የኛ ትምህርት ደግሞ የጸና ቤተሰብ የጸና ሀገር የጸና ቤተሰብ ውጤት ነው የሚል እኔ ጠንካራ አቋም አለኝ። እሺ እንግዲህ እንዴት ዋላችሁ እንዴት አመሻችሁ በየቦታው ያላችሁ ወገኖቻችን። እንግዲህ በፕሮግራማችን መሰረት ዛሬ በጣም የተከበረ ወንድምም ጓደኛም ሁሉን ነገር የሆነ ወንድማችንን አምጥተንላችኋል። በጣም ድምጻቸውን ከመወድላቸው የሚዲያ ሰዎች መካከል አንዱ አንተ ነህ። ዛሬ በዚህ በመካከል ተገኝተሃል። እንግዲህ ሰላምታ ይስጥና ስለሱ ጥቂት ነገር ነግራችኋለሁ። ጤና ይስጥልኝ። እንዴት ናችሁ? እንዴት ሰንብታችኋል? ጠያቂው ሲጠየቅ አይነት ነገር ሆኖ ከዚህ በፊት መምህርን የምንጠይቀው እኛ ነበርን። ስቱዲዮ እየወሰድን በተደጋጋሚ በጣም ጥሩ ጊዜ ከዚህ በፊት አሳልፈናል። አሁን ደግሞ በሰሌዳ ሚዲያ የረቀቁ የጠለቁ ሀሳቦች የሚቀርቡበት ሚዲያ ይዘው ስለመጡልን እጅግ በጣም ደስ ብሎኛል። መምህር ሁልጊዜ ልንሰማዎት፣ ሁልጊዜ ልናዳምጦት፣ ሁልጊዜ ልቦናችን ውስጥ ልናስቀምጦት እንፈልጋለን። የቤተ ክህነቱን ትምህርት ከዓለማዊ ሕይወት ጋር አጣምረው ምግብ ስለሚሰጡን፣ ለሕይወታችን መድህን የሆኑ ሀሳቦችን ስለሚሰጡን ሰሌዳ ሚዲያ በየዕለቱ በየቀኑ የምንመገብበት ሸጋ ማዕዳችን ሆኖ ስለመጣልን በጣም አመሰግናለሁ። ደግሞ አደረጃጀቱን እውነት ለመናገር እሱን ሳልናገር ማለፍ አልፈልግም፣ አልጠበቅኩም። እንግዲህ ተስፋዬ ጋዜጠኛ ነህ፣ ደራሲ ነህ፣ የማስታወቂያ ሰራተኛ ነህ። መጽሐፎች አሉ። የመጀመሪያው ጸበለስ መሰለኝ፣ ሁለተኛው የጨረቃ ጥሬ፣ አሁን ደግሞ ከማዕበል ማዶ የሚሉ 2-3 መጽሐፍት አሉት። እንደው እዚሁ ጋር እንደው ወደ ዋናው ሐሳባችን ሳንገባ ደራሲ የሚፈልገው ነው የሚያስፈልገው ነው የሚጽፈው ነው የምታስበው ተስፋዬ? እስቲ በጣም ጥሩ ጥያቄ ነው። እኔ ሐሳብ ድንበር የለሽ ነው የምለው። በሚፈለግና በሚያስፈልግ መካከል ቦታ አለ፣ የምንንቀሳቀስበት ቦታ አለ። ደራሲው የሚፈልገውን የሚጽፍበት ጊዜ አለ፣ ደራሲ ያስፈልጋል ብሎ የሚጽፍበት ጊዜ አለ። ስለዚህ መሀል ላይ መሸጋገሪያ ድልድይ አለ። አንዱ ጥግ ላይ ብቻ ተቀምጦ ነው የሚኖረው የሚል አመለካከት የለኝም። የደራሲ ነፍስ መታሰር የለበትም በአንደኛው ጥግ። የሚያስፈልገውን ነው የሚፈልገውን ነው የሚፈልገው የመጣለት እንደሆነ የሚፈልገው መስጠት ነው ያለበት። የሚያስፈልግ ነገር የኖረ እንደሆነ የሚያስፈልገውን ነገር ነው ማድረግ ያለበት። አንድ አብነት እጠቅሳለሁ ለዚህ። አንድ ሜክሲካዊ ገጣሚ በጣም የምወደው ሲዛር ኤክሩዝ የሚባል ገጣሚ አለ። እሱ ኪነ ጥበብ ምንድን ነው ወይም ስነ ጽሁፍ ምንድን ነው፣ እንግዲህ ኪነ ጥበብ ብለን አለ ምንለው ምንድን ነው ተግባሩ ምንድን ነው ተብሎ ሲባል የኪነ ጥበብ ዋና ተግባር አለቅጥ የረጋውን መነቅነቅ አለቅጥ የተነቀነቀውን ማርካት ነው ይላል። በጣም ጥሩ ነው። ይሄ ዋና ስራው ይሄ ነው። በተነቀነቀ ጊዜ አብሮ መሀል ላይ ሆኖ እያጨበጨበ ነቅናቂ አይደለም የሚሆነው። ወጣ ብሎ የለም በመንጋ ይነደም በጅምላ ይነደም። ቆይተ ረጋ አድርጉ። ጨለማ ውስጥ ሆኖ ጨለማ አይደለም የሚለው ወጥቶ ብርሃን ቦታ ላይ ሆኖ ነቁጥ ሰርቶ እዚህ ጋር ብርሃን አለ ብሎ አሳይቶ ሰዎች ወደ ብርሃን እንዲወጡ ያደርጋል እንጂ ጨለማው ጋር የሚል አይደለም። አለበለዚያ ደግሞ ሰርግና ምላሽ ሆኖ አሸሸ ገዳሜ ሌትና ቀኑ የሆነበት ሰዓት ላይም አብሮ ገብቶ አሸሸ ገዳሜ አይልም። ተው ቆይ ረጋ በሉ፣ የረጋ ቅቤ ይወጣዋል ብሎ የማረጋጋት ስራ ነው የሚሰራው። ስለዚህ ምንድነው ማለት ነው? አንደኛው ጥግ ላይ አይደለም የሚቆመው። ሁኔታዎችን መግዛት ስላለበት ሁኔታዎችን የደራሲ ስራ ነገሮች፣ ዓለሞች፣ ሁኔታዎች ለሰው ልጆች እንዲመቹ ማድረግ ነው። እየገለበጠም እየዘቀዘቀም እየደፋም እየሞላም ስራው ይሄ ነው። በጣም በተረበሸ ሰዓት ማረጋጋት፣ ረጋ ብሎ ወረድ ብሎ ግድ የለም ዓለም እንደዚህ ነው፣ የዓለም ጉዳይ እንደዚህ ነው፣ ይሄ ሊያጋጥም የሚችል ነገር ነው። ስለዚህ ከዚህ ለመውጣት ይሄ ከሌለ እኮ የሚቀጥለው ነገር አይመጣም፣ ጨለማ የንጋት ምልክት ነው ብሎ ማሳየት ነው ስራውና ለእኔ አንደኛው ጥግ ላይ ብቻ ቆሞ የሚያስፈልገውን ብቻ የመመገብ ወይም የሚፈልገውን ብቻ የመጫን ነው ብዬ አላምንም።
ለየት ያለ አይን፣ ለየት ያለ ጆሮ፣ ሲሰማም ለየት ያለ ጆሮ፣ ሲያይም ለየት ያለ አይን፣ ሲያስብም ለየት ያለ ልብ ያለው በረሃብ ውስጥ ጥጋብ የሚታየው ወይ በጥጋብ ውስጥ ረሃብ የሚታየው ስለ በሽታ የሚተርክ ብቻ ሳይሆን መድኃኒት የሚጠቁም ስለ ውድቀት ብቻ የሚጠቁም ሳይሆን እንዴት እንደምንነሳ እንዴት እንደወደቅን መተረኩ በቂ አይደለም። እንዴት ነው የምንነሳው? ረሃባችን እንኳን እሱ ሳያብራራው እኛ ገብቶናል እኮ ዳቦ የት ነው የሚገኘው? በሽታችን ከሱ በላይ እኛ እናውቀዋለን። መድኃኒቱ የቱ ጋር ነው? ለበሽተኛው መድኃኒት፣ ለቸገረው መፍትሄ፣ ለጥያቄው መልስና ለእንባው ማቆሚያው ግድብ የሚሰራ መሆን አለበት እያልከኝ ነው? ትክክል። የሰው ልጆች የህልውና ወይ የመኖር ዋና ቀስቃሽ ነገራቸው ጉድለት ነው። ጎደሏቸውን ለመሙላት ነው የሚኖሩት። የራባቸው እንደሆነ ረሃባቸውን ለመሙላት፣ የታረሱ እንደሆነ ገዝተው ለመልበስ፣ ደጃዳሪ ከሆኑ ቤት እንዲኖራቸው ነው የሚለፉት ሰዎች መሰረታዊ የምንላቸውን ፍላጎቶች ለማሟላት። ስለዚህ ደራሲው ምንድን ነው የሚያደርገው? የሰው ልጆች በህላዌ ዘመናቸው ውስጥ እነዚህን ነገሮች ሊያሳኩ የሚችሉባቸው መንገዶች ምን ቢጠጥሩ ምን ቢደድሩ ሌላ ብዙ አማራጭ መንገዶች እንዳላቸው ቁልፎቹን እየከፈተ እያሳየ በብዙ መንገዶች አልፈው የሚፈልጉት ቦታ ላይ እንዲደርሱ፣ ያልነኩትን እንዲነኩ፣ ያላዩትን እንዲያዩ፣ ያላሸተቱትን እንዲያሸቱ፣ ያልቀመሱትን እንዲቀምሱ ቀድሞ ማሳየት ነው የደራሲ ስራ። ስነ ጽሁፍ የዘመን ጥገኛ ነው ወይ? ባጭሩ ማንኛውም ነገር ዘመኑን ይመስላል። ከዘመኑ ውጭ የሚመጣ ብዙ ነገር የለም። ቅድም ያነሳናቸው ዘመናት እያንዳንዳቸው ቢገለጡ ደራሲያኑም ዘመኑን ነው የሚመስሉት። በንጉሠ ነገሥቱ ዘመንና ከዛ በፊት የነበረው ዘመን የሞራል አስተምህሮቶች የበዙበት ብለን የምንለው ዘመን እርጋታውም፣ ቋንቋውም፣ ስነ ጽሁፉም ሀሳቡም በሙሉ ዘመኑን ነው የሚመስለው። ምክንያቱም ዘመኑ ቀስ ያለ ነው። በጣም እርግት ብሎ የሚፈስ ብዙ መነቅነቅ የሌለው በራሱ ጊዜ በሃይማኖቱ ላይ ተመስርቶ ሃይማኖቱ ላይ ቆሞ ምግባሩ ላይ ቆሞ እያንዳንዱ ነገር ነክቶ ዳሶ ረግጦ የሚያልፍበት የነበረ ዘመን ነው። ስነ ጽሁፉንም ብናይ እሱን ነው የሚያሳየን። እዛ ውስጥ ሆነው አይ ኧረ ይሄ ነገር አለቅጥ መቀዛቀዝ በዛ ያሉ እንደነ ፍቅር እስከ መቃብር አይነት ስነ ጽሁፎች ነቅነቅ ወደ ማድረግ መጥተዋል። እንደና አልወለድም አይነት የና አቤ ጎበኛ ስራዎች አመፅን እያሳዩ መጥተዋል። እነዛ የመጡበትን ዘመን እየለካን ብናይ ስርዓቶቹ እድሜያቸውን እየጨረሱ እያረጁ ሲመጡ የውስጣቸው የራሳቸው ቅራኔ ሲኖር፣ የስልጣን አለመረጋጋት ሲኖር ከያኔው ላይም ስነ ጽሁፉ ላይም ሀሳቡ ላይም እነሱን ያርፋሉ። እሱም እነሱን ተሸክሞ ይመጣል። ልክ ያኛው ዘመን አልፎ የአብዮት ዘመን ሲመጣ የኢትዮጵያ ብቻ ሳይሆን ዓለምም የአብዮት አብዛኛው ቦታ ላይ ብዙ ቦታ ላይ አብዮት በሶቪየት ህብረት መሪነት ኩባን ብንሄድም አፍጋኒስታንም ብንሄድ ግብፅንም ብናይ ሶማሊያ ጎረቤታችን ብንመጣ ሶሻሊዝምን ለመሞከር ዳርዳር ያላለ አገር ብዙ አናገኝም። ላቲን አሜሪካ ብንሄድ እነ ቦሊቪያን ብንሄድ ምናምን ብንሄድ እነ ቼጉቬራ ከሀገራቸው እየወጡ የዓለም የሶሻሊስት ፖለቲካ የሶሻሊስት አይዲዮሎጂ ለሰው ልጆች ፍትህ፣ ነፃነት፣ ርትዕ የሚገኘው የመደብ ትግሉን በአሸናፊነት ሲወጣና ጨቋኝና በዝባዙ ስርዓት ሲጠፋ ነው ስለሚል አይዲዮሎጂው ላይ ተመስርቶ ስነ ጽሁፉም እሱን ተከትሎ ነው ሄደው። በአብዛኛው ዓለም ውስጥ እንግዲህ ከነ ዶስቶቭስኪ ጀምሮ እነ ፑሽኪን ድረስ ሲመጣ በተለይ ወደ እነ ፑሽኪን አካባቢ ሲመጣ ሶሻሊስት ሊትሬቸር የሚባለው ነው አብዛኛው የምናየው የነበረው። እኛ ጋም ሲመጣ ተተርጉሞ የሚመጡት እና የተባበሩ አታሚዎች ተርጉሞ የሚያመጧቸው መጽሐፍት የሶሻሊስት አይዲዮሎጂን እነ እናት ናቸው የሚመጡት። ስለዚህ ዘመኑን ነው የሚመስለው። ከዛ በኋላም እያየ ነው ልክ የሶሻሊስት ዘመኑ አልፎ ይሄኛው የሶሻል ዲሞክራሲው ዘመን ሲመጣም ሶሻል ዲሞክራሲው የተንጠለጠለበትና ያረፈበት የብሔር ብሔረሰብ ቅኝት ስለሆነ እሱኑ ቅኝት ይዞ የዘርሲዎች ፍቅር ይሁን የፍቅር ማርቆስ መጽሐፎች ምናምን የመጡበት ዘመን ቡስካው በስተጀርባ ሌሎችም ብዙ የኤትኖግራፊክ ልቦለድ የሚባሉ ሌሎችም ብዙዎች የመጡበት። ስለዚህ ዘመኑን ይመስላል እያልከኝ ነው። እያንዳንዳችን የዘመኑ ነጸብራቅ ነና የመሪነት ጠባይ የለውም።
እዛው ዘመን ላይ ሆኖ ነው እዛም ዘመን ላይ ሆኖ የመሻገር ውሃ ጥደነው እኮ ሲፈላ አንድ ጊዜ አይደለም የሚተን ነው። ኳንቲቴቲቭ ቱ ኳሊቴቲቭ ቼንጅ የሚባል አለ። ከመጠን ለውጥ ነው ወደ አይነት ለውጥ የሚሄደው። ስለዚህ ማህበረሰቡ በሚፈላበት ጊዜ ያኔ ነው የመሪነት ሚናን የሚጠይቅ ጊዜ ሲመጣ ነው ነጥሮ የሚወጣው እንጂ በማን ቀን ማን ነው ያመጣል። ከሌሎች ሀገሮች ያመጣል፣ የሌሎች ሀገሮችን ስነ ጽሁፍ ያመጣል። እንደሱ እኮ ነው ያደረገው። የኢትዮጵያ ተማሪዎች ንቅናቄ ጊዜ የኢትዮጵያ ተማሪዎች ንቅናቄ ውስጥ ያሉ ሰዎች ያነበቧቸውን ውጭ ሀገር ያዩቸውን ስነ ጽሁፎች ይዘው እየመጡ ሶሻሊዝምን እንድንወድ ዲያሌክቲካል ማቴሪያሊዝም የሚባል ፍልስፍና እንድናነብ እንድናጠና በወጣትነታችን እንድናብድ ያደረጉን ከሌላ ይዘው መጥተው ነው እንጂ ከኛ ሀገር ስርና መሰረት የመጣ ነገር አይደለም። እነዚህ የነቁ የምንላቸው ይመራሉ የምንላቸው ከሌላ ይዘው እየመጡ ኢምፖርት እያደረጉ ነው እንጂ ከውስጥ የበቀለውን ይዘውት አይደለም። ልክ ነው። አይ እውነት ነው። አሁን ሐዲስ ዓለማየሁን ብትመለከት እንግዲህ 5 መጽሐፍ አላቸው። የወንጀለኛው ዳኛ፣ ልምጃት፣ ፍቅር እስከ መቃብር፣ ተረት ተረት የመሰረትና ያቺ ኢትዮጵያ ምን አይነት አስተዳደር ያስፈልጋቸዋት የምትል 1968 አካባቢ ትመስለኛል። ብዙ ሰው ያነበባት አይመስለኝም። በጣም እኔ ከፍቅር እስከ መቃብር አታንስብኝ። እሷ የሚገርም ነው። ብዙ አላስተዋላትም፣ ሲያነሷትም ሰምቼ አላቅም። ግን አሁንም ምንድነው እሳቸው እንደው ከሁለቱ ድርሰቶቻቸው አሁን ፍቅር እስከ መቃብርና ወንጀለኛው ዳኛ መቼቱ ይገርምኛል። አሁን ፍቅር እስከ መቃብር ለማንበብ እንደው ቢያንስ ወይ ደብረ ብርሃን ወይ ጎጃም ወይ መቀሌ ወይ ጎንደር መሄድ ይኖርብሃል። ምክንያቱም ገጸ ባህሪያቱ የተሳሉት አካባቢ ሁኔታው ለዛ አካባቢ ነው። እንደገና ያንን ደግሞ ገልብጠው እሳቸው ፍቅም ለምሳሌ ሰብረ ወንጌልና በዛ ባህሉ እንደገና ወደዚህ ወደ ደቡብ ወደ በዛ ተቃራኒ መጥተው ደግሞ ወንጀለኛው ዳኛን ጽፈው እነ ሶፊያ ሙላትና እነ ጥላውን ፈይሳን ገጸ ባህሪያት ቀርጸው አካባቢውን የሚመጥን የአካባቢውን መቸቱ በዛ አካባቢ የተወሰነ ገጸ ባህሪያቱም ለዛ የዛን አካባቢ ነባራዊ ሁኔታ ተንተርሰው የሚያነቁ የሚያስተምሩና ነቅናቂዎች። ይህን ካነሳን ዘንድ ንባብስ አንባቢ ነህ? ንባብ ዘመን አለው። ምክንያቱም ምግብ ርቦን ስንጀምረውና መካከለኛው ላይ ስንጠግብ አንድ አይደለም። ሲጀመር እንደ ፊተኛውም እንደ መካከለኛውም እንደ ኋለኛውም ሳይሆን እንደ መካከለኛው ብላ እንዳለው ሰውዬ ነው። እርሻ ማሳ ውስጥ ገብቶ ባቄላ ማሳ ውስጥ ገብቶ ርቦት ሲገባ መጀመሪያ ከነገለፈቱ ሲያይ ባለቤቱ ያየዋል። ይህ ምስኪን ርቦት ነው ይብላ ቆይ ብሎ እና አላነጥበውም ብሎ ይተዋዋል። ቆየት ብሎ ፈልፍሎ እየፈለፈለ መብላት ጀመረ። እሰይ ጎሽ ጠገበ ማለት ነው። እሰይ ብሎ እስከሚወጣለት ሲመለከተው አሁን እንደገና ፍሬዋን እንደገና ደግሞ እሷ መጠርጠር ጀመረ። አይ ሰውዬው እንደ ፊተኛውም እንደ ኋለኛው ሳይሆንም እንደ መካከለኛው ብላ። ንባብም እንደዚህ ነው። ስንጀምር ያገኘነውን መጽሐፍ የሚያቃጥል ፍቅር ዛዲግ ወይም ያላነበብኩት መጽሐፍ አለ ብዬ አላስብም። በፊተኛው ጊዜ በወጣትነት ዘመኔ የነበሩ የሀገሬን መጽሐፎች ሙሉ በሙሉ አንብቤያለሁ። ሁለተኛው ዘመን መሸጋገሪያው ዘመን ላይ እንግዲህ የኛ ዘመን አብዮትም የመጣበት ጊዜ አልነበረም። የማርክሲዝም መጽሐፎችን አንብቤያለሁ። የዲያሌክቲክስ መጽሐፎችን አንብቤያለሁ፣ በብዛት አንብቤያለሁ። እንደውም ጥሩ ማርክሲስት ከሚባሉትም ውስጥ ነው የነበርኩት እና ንባቤ ሁለተኛው ደረጃ ወደ አይዲዮሎጂ ወደ ርዕዮተ ዓለም ንባብ፣ ከዛ በኋላ ደግሞ ያኛውን ቀርቶ ወደ ስነ ጽሁፍ ጠቅልዬ እንግዲህ ሕክምና ነው የመጀመሪያ የተማርኩት። ስለዚህ ከሕክምና ትምህርት አቋርጬ የመጣሁት አይዲዮሎጂ አጥንቼ ነው እንደገና ወደ ስነ ጽሁፍ የመጣሁትና ያን ጊዜ ያነበብኳቸው የሶሻሊስት አይዲዮሎጂ መጽሐፎች፣ የሶሻሊስታዊ ልቦለድ መጽሐፎች በብዛት ያን ዘመን ያነበብኳቸው ናቸው። ከዛ በኋላ ነው አሁን ወደ ስነ ጽሁፉ የተፈጠርኩበት። እኔ ለስነ ጽሁፍ ነው የተፈጠርኩት ብዬ ማሰብ ከጀመርኩበት ጊዜ በኋላ ለስነ ጽሁፍ የሚያግዙኝን ከሀሳቤ ጋር ከህልሜ ጋር የሚሄዱ ጎደሎዬን የሚሞሉልኝን መጽሐፎች ነበር። እኔ የማነበው ጎደሎዬን ለመሙላት ነው። ጎደሎዬን የማይሞላልኝ ቦታ ላይ ጊዜ አላጠፋም። ምክንያቱም የወጣትነት ጊዜን ያሳለፍኩባቸው ቦታዎች ላይ የባከኑትን ጊዜዎች ለመሙላት መራጭ መሆን አለብኝ እና አነባለሁ። አሁንም አነባለሁ። መርጬ ነው የማነበው። ለስራዬ፣ ለኑሮዬ፣ ለህይወቴ የሚጠቅሙኝ ነገሮች መርጬ አነባለሁ። አሁን የኛው ትውልድ አንባቢ ነው? በጣም ከባድ ጥያቄ ነው መምህር። ከባድ ጥያቄ የሚሆነው ምንድን ነው? አንባቢ ማን ነው? አንባቢ ምንድን ነው የሚለውን ስንበይን ነው።
እኔ ከልጄ ጋር የነበረኝን ጠብና አተካሮ ባነሳው በጣም ጥሩ መልስ የሚሆን ይመስለኛል። የመጀመሪያ ልጄ የፊልም መመልከት የሚወድ ልጅ ነው። ፊልም ውስጥ ይሄ MBC2 ምናምን የሚባለው የመጣበት ዘመን ላይ ከተጠለፉት ውስጥ ነው። እኔ ደግሞ እንግዲህ በመጽሐፍ የማሳድገው አባቱን የኔን እንኳን መጽሐፍ የማያነብ ልጅ ሊሆን ነው እና ጦርነት ነው የነበረን። ከዛ ለካ ከፊልም ቀጥሎ ልጁ አሁን ቅድምኛ እንደተባባል ነው በየደረጃው ንባባችን እየተለወጠና እያደገ ይሄዳል እንደተባባል ነው አድጎ መጽሐፍ ማንበብ ጀምሯል። ምን መጽሐፍ? ዲጂታል መጽሐፍ። አሜሪካኖቹ ኮሚክ ቡክ እንደሚሉት የጃፓኖቹን ማንጋ የሚባል አንብቧል። ወደ 400 ቅጽ አንብቧል መምህር እና በአማን ቀን ስናወራ እኩል አላወራውም፣ አልፎኝ ይሄዳል፣ ጥሶኝ ይሄዳል። ከየት አባቱ ነው የሚያመጣው ይሄ ልጅ? ከየት ነው ያመጣው? የት ነው ያንተ እውቀት መሰረትህ እለዋለሁ። ያድ አነባለሁ። አምሬድ የት አለ የምታነበው መጽሐፍ? አነባለሁኝ አባቴ ነው የሚለኝ የነበረውና ይሄንን ልጅ አሁን መጽሐፍ አያነብም ብለን ልንወስነው አንችልም። የሚያነቡ ልጆች አሉ። የሚያነቡበት ቅርጽ ተቀይሯል። አንደኛ ዘመን ሃርድ ኮፒ የማያነቡ ሊሆን በጅምላ እንዳንገፋቸው ነው። ከፍረጃም ልክ እውነት ነው። በጅምላ እንዳንገፋቸው እውነት ነው። ጭራሽ እዚህ ቲክቶክና ምናምን ላይ ተቸክለው የሚውሉና በዚች በ8 ሰከንድ ነው የሚሉት። በ8 ሰከንድ ናት አሁን የማሰቢያ ጊዜ። በ8 ሰከንድ ውስጥ አንድ ነገር ካላሉ የለም ወደ ጠበጣቱ እያደረገ ነው የሚሄደው። እዛ ውስጥ ነው የሚወድቀው። ከዛ አልፈው ግን አይዲዮሎጂም የሚያነቡ ፍልስፍና የሚያነቡ። ምክንያቱም ሰሞኑን ጃፋር 30 ብር መጽሐፍ እሸጣለሁ ብሎ እኮ ህዝብ በህዝብ ላይ እየተጋደለ በሰልፍና በስልፍ ኃይለኛ ጋጋታ ነበር እና ከየት መጣ? ለምን ሄዶ ይጋፋል እዛ የሚያነብ ካልሆነ? አሁን እንዳንፈርጅ ጥንቃቄ ማድረግ ያስፈልጋል። አያነብም የለም ብለን እንዳንል አይናችን እያየ መጽሐፍ ዋጋ በ30 ብር መጽሐፍ ግዙ ሲባል ግልብጥ ብሎ በእግሩ ከኮተቤ ከምናምን እየሄደ የ30 ብር መጽሐፍ ለገሃር ድረስ እየሄደ ሲጋፋየ ነው። ቆም ብለን ማሰብ ያስፈልጋል። በአቅሙ በልኩ ልንሰጠው አልቻልን ይሆን እንላለን። አሁን መጽሐፍ 500 ብር ነው፣ 600 ብር ነው፣ 700 ብር ነው። በጣም ይህንን መግዛት አቅቶት ይሆን ስላልፈለገ ነው እንዳንል። በሌላ በኩል የምናየው ነገር ሌላ ነው። መጽሐፍ እንሸልማለን ብለን እኮ ሬዲዮ ላይ የተናገርን እንደሆነ ለኔ የሚለው ሰው ቴክስት የሚልከው ሰው ብዙ ነው። ስለዚህ ያነባል አያነብም ብሎ ለማለት ምን ያነባል፣ እንዴት ያነባል፣ መቼ ያነባል፣ በምን ሁኔታ ውስጥ ያነባል የሚለውን በደንብ መፈተሽ የሚያስፈልግ ይመስለኛል። እኔ ደግሞ ተጨማሪም እንደው ምንድነው የሚያነበው ሳቀርበናል የሚልም አብሮ ማየት እሱ እኮ ነው የሚነግረን። አሁን እዛ ጃፋር ጋር ሄዶ መጋፋቱን የሚነግረን የሚያነበውን ነገር በልኩና በአቅሙ ያህል አልሰጠንም። እሱ ነው የምለው። እንግዲህ ይለውጣሉ ከምንላቸው መድረኮች አንዱ ንባብ ነው መቼም አይደለም። በንባብ ስታነብ ያልነበርክበት ትናንትናን ወደ ኋላ ትገመግማለህ። የማትኖርበት ነገር ወደፊት ታለማለህ። ያለህበት ዛሬ ደግሞ በትክክል መፈጸም አለመፈጸምም ታረጋግጥበታለህ። መጻሕፍት የትም እንድትገኝ እንደው ምሉ በኩልህ የሚያደርግ ማለት ነው። አሁን ለምሳሌ አንተ ጃፓን ላትሄድ ትችላለህ፣ ሲንጋፖር ላትሄድ ትችላለህ፣ ሞቃዲሾ ላንሄድ እንችላለን። ነገር ግን በመጻሕፍቱ መንፈስ በመጻሕፍቱ መንኮራኩር ጃፓንም ሩቅ አይደለም፣ ሜክሲኮ ሩቅ አይደለም፣ አሜሪካ ሩቅ አይደለም፣ አልፎ ተርፎ የሰማያት ሩቅ አይደለም። እንግዲህ አሁን እኮ መጽሐፍ ቅዱስ እኮ የሚነበብ እኮ ነው አይደለም? እንግዲህ እንደ የሃይማኖት መጻሕፍት አሁን የሚነበቡ ናቸው። 1000 ገጽ መጽሐፍ ቅዱስ የሚነበቡ እንግዲህ ያተነቦ የሚመጣው ውጤት ነው ጽድቅ የሚባለው። ያተነቦ የሚመጣው ውጤት ነው ሃይማኖት የሚባለው። ያተነቦ የሚመጣው ውጤት ነው አንድን ሰው ጸድቀሃል ገነት ግባ ተኮና ሲኦል ውረድ የሚያሰኘው የሚያስፈርድበትም ንባብ ነው። በዚህ በሃይማኖቱ ትምህርት የሚገርምህ ነገር ንባብ እንደ ዋነኛ ነገር ነው የታዘዘው። አሁን በጥንት ጊዜ በዚህ በቤተክርስቲያን ትምህርት ትልልቅ አባቶቻችን የኔታ የት ናቸው ሲባል መጽሐፍ እየተመለከቱ ነው ይባላል። እያነበቡ ነው እንኳን አይባልም። አሁን እነዛ ሊቃውንቱ መጽሐፍ የኔታ ከመጽሐፍ አይለዩም። ትልልቅ መጽሐፍ ናቸው። ትልልቆቹ መምህራን ቤት በፊት ትልቅ ስልህ እውነቱን ለመናገር አንድ ሰው ብድግ አድርጎ አፈፍ አድርጎ የማያነሳው ማለት ነው። የብራና መጽሐፍን ዘርግተው በእውነቱ እዛ ውስጥ ያለ አሁን በኋላ ዘመን ተሻሽሎ ተቀይሮ እነዛ እኔ አንድ የኛ መምህራችን የሚገርም ነገር እኔ የቅኔ መምህሬ
መጽሐፈ ነገሥት የብሉይ ኪዳን መጽሐፍ ግዕዙ ያን ጊዜ ስላልነበረ ለመግዛት ከራያ ዞብል በመቀሌ አድርገው አስመራ ሄደዋል። በእግራቸው እኮ በዛን ዘመን እንግዲህ። ስለዚህ ማንበብ በጣም ወሳኝ ነው። ቅዱስ ጳውሎስም ደቀ መዝሙሩን ሲያዘው አንብብ ኡቅ በእንተ አንብቡ፣ ኡቅ ማለት በግዕዝ ተጠንቀቅ ማለት ነው። የማንበብን ነገር ተጠንቀቅ ይልና ቀጥሎ ምን ይላል? ይሄን ብታደርግ ራስህንም ሌሎችንም ታድናለህ ነው የሚለው። በኦሪቱም ላይ ሲናገር የእግዚአብሔርን ቃል ስትቀመጥ፣ ስትነሳ፣ ስትበላ፣ ስትጠጣ፣ ስትወጣ፣ ስትገባ አንበው። በበር በጉበኑ ላይ መቃን ጉበን አለ አይደለም? እዛ ላይ ሁሉ ጻፈው። አንገተ ላይ እንደ ክታብ አድርገው። ቃሉ አይለይ ነው። እንግዲህ ዙሮ ዙሮ ንባብ ነው። መቼም ሰው ሳይበላ ሳይጠጣ መሰረታዊ ፍላጎቶቹ ሳይሟሉለት አይኖርም እንደሚባለው ሁሉ እንዶ ሳያነብስ እንዴት ይኖራል? የተሟላ መረጃ እንዲኖረን እንደው ብናነብ። አንድ የተለመደ ቋንቋ አለ፣ ማንበብ ሙሉ ሰው ያደርጋል የሚልና እኔ እንደው ያነበቡት ሁሉ ሙሉ ናቸው ወይ የሚለው ቅድም ነውና እንደው እዚቹ ላይ ያይዛ አብረን የመጨረሻው ሐሳብ በድርሰቱ ጉዳይ አንድ ደራሲ ምን ማሟላት አለበት? ሲጀመር መምህር ሙሉ የሚባል ነገር አለ ወይ? ሙሉ የሚባል ነገር የለው። ለዚህ ነው በየቀኑ ማንበብ፣ በየቀኑ መፈለግ፣ በየቀኑ መርሳት፣ መስራት፣ በየቀኑ መክፈት የሚያስፈልገው አንጻራዊ ነው ሞላ የምንለው እንጂ ሙሉ የሚባል ነገር የለም። ስለዚህ አንድ ደራሲ ከራሱ የበለጠ ነገር ለሌላ ሰው ለመስጠት ከሌሎች ሰዎች አቅም፣ ሁኔታ፣ ፍላጎት የተሻለ እውቀት መያዝ አለበት። ያን የተሻለ እውቀት ሊያገኝ የሚችለው ምክንያቱም አንድ ደራሲ እኮ ሲጽፍ ገጽ አንድ ላይ ከመግቢያው ቀጥሎ ሰማያዊ አህያ ሆድ መስሎ ብሎ መጽሐፍ ቢጀምር በብዙ ሰዎች ሕይወት፣ በብዙ ከተሞች እምብርት፣ በብዙ ወንዞች ተሻግሮ ነው የሚሄደው። ስለዚህ ስለ ውሃ ጸባይ ማወቅ አለበት፣ ስለ መኪና ባህሪ ማወቅ አለበት፣ ስለ ህንፃ ባህሪ ማወቅ አለበት። ስለ እያንዳንዱ ነገር እውቀት መያዝ አለበት። ያንን እውቀት የሚያገኘው በማንበብ ነው። ስለ ህንፃ የሚያውቀው ግንበኛ ሊሆን አይደለም። ግን አንድ ህንፃ ሲሰራ አስቀድሞ መሰረት እንደሚያስፈልገው፣ መሰረቱ ከምን እንደሚሰራ፣ ከዛ ፒላሮች እንደሚያስፈልጉት፣ ከዛ ስላብ እንደሚሞላ ካላወቀ ስለ ህንፃ ሊነግረን አይችልም። አርክቴክት ሆኖ ወይ መሐንዲስ ሆኖ ይምጣ ማለት አይደለም። ግን ጠቅላላ እውቀት የሚገኘው በንባብ ነው። ቅድም እኔ ያልኩት የንባብ ዋና ትልቁ ግብ ጎደሎ መሙላት ነው። ምክንያቱም ጎደሎ ነን እና ጎደሏችን ልንሞላበት ነው። ልንሄድ አልቻልንም። አውስትራሊያ ልንሄድ አልቻልንም፣ ግን ልንሄድ እንችላለን። ስለ ካንጋሮ ለማወቅ ከፈለግን አንብበን እናገኛለን። የግድ እዛ ድረስ መሄድ የለብንም። ሄደንም እንኳን እኮ አናቅም፣ ልቦናችን ካልተከፈተና ካላነበብን፣ ተፈጥሮን ካላነበብ ነው። በመሄድ ብቻ አይደለም፣ ሳንሄድም ልናውቅ የምንችልበት እድል ነው። ስለዚህ አንድ ደራሲ ምንድን ነው የሚሏት ደስ የምወዳት ነገር you don't give what you don't have ይላሉ። የሌለን አትሰጥም። ሰው ያለውን ነው የሚሰጠው። ስለዚህ ደራሲ ይሰጣለሁ ብሎ ሲነሳ ሊኖረው ይገባል፣ የሚሰጠው ነገር ሊኖረው ይገባል። የሚሰጠው ነገር ሊኖረው ሲገባ ደግሞ ማጠራቀም አለበት፣ መያዝ አለበት፣ ማስቀመጥ አለበት፣ ማሳደግ አለበት፣ ማዳበር አለበት፣ አርቆ ማየት፣ አርቆ መስቀል አለበት። ከሱ እያወረደ ነው እንጂ የሚሰጠው ከሌለው ካልተዘጋጀ ከየት አምጥቶ ይሰጣል? ተረት ተረቱንም እኮ ቢሆን ለምሳሌ አሞራና ቅል ተጋቡና አሞራው በረረ ቅሉ ተሰበረ ቢሆን እኮ ይችን አንድ ብልህ ደራሲ ቢያገኛት አንድ መጽሐፍ ያደርጋታል። ምክንያቱም የአሞራን ተፈጥሮ፣ የቅልን ተፈጥሮ፣ የቅልን አለመብረር፣ የአሞራን መብረር፣ በሁለቱ መካከል ተቃራኒ ፍላጎቶች መምጣት፣ በተቃራኒ ፍላጎቶች ምክንያት መሰበር፣ መውደቅ መኖሩን ለማሳየት እኮ የትየለል አድርጎ በክርስትና አስተምህሮት ወይ በሃይማኖታዊ አስተምህሮቶች ወርቃማውን ሕግ ላይ እንድንለጠፍ እዛ ጋር እንድንጠብቅ የምታስተምሩን እኮ ሌላው በሙሉ እሱን የሚያብራራና ለምሳሌ ሲባል የመጣ ስለሆነ ነው። አይደለም በራስ ላይ እንዲፈጸም የማትፈልገውን በሌላው ላይ አታድርግን። አንድ ሰው ካወቀ ሌሎቹን ሕጎች በሙሉ ፈጽሞ እንደፈጸመ ያህል ነው አይደለም የሚቆጠረው። ምክንያቱም አትስረቅ፣ ሊሰረቅ እንደማይፈልግ አታመንዝር። አሁን 81ዱንም መጽሐፍ እየገለጥን ብናነብ የሚነግረን መልካምነትን ነው። እኔ ፈትሼ ያገኘሁት ይህን ነው። ሄጄ አይቼ ኢዮብን እግዚአብሔር ስለሚጠላው አይደለም ያን ሁሉ ስቃይና ምናምን ያሳየው።
መቻልን ትዕግስትን ሊያስተምረን ሲፈልግ ነው የሰጠን። ሲሄድ የማገኘው ነገር በሙሉ የሚነግረኝ ይህንን ነው። ስለዚህ ደራሲ እነዚህን የሚያውቅበት ልቦና ያስፈልገዋል። ከጥቅሉ ውስጥ ዝርዝር አለ፣ ከዝርዝሩ ውስጥ ጥቅል አለ። እነሱን የመፍታት ጥበብን ያለው ደራሲ ነው የልብ የሚያደርሰው። ደራሲን የቋንቋ ሕግ አይገዛውም ሲባል ጊዜ እሰማለሁ። ምን ማለት ነው ይሄ? አሁን የቋንቋ ሕግ አይገዛውም ሲባል እንደ ልቡ ይናገራል ነው? ቃላትን ይፈጥራል ነው? አሁንም ለምሳሌ አዳዲስ ሀሳቦች አዳዲስ ቃላት የፈጠሩ አሁን ለምሳሌ እንደ አዲስ አለማየሁ አንድ ሰሞን እንደው ያጨቃጭ አዲስ አበባ ዩኒቨርሲቲ ሀሳቡ ተነስቶ እነ ዶክተር በድሉ አቅጃ ሌሎችም አንስተውት ነበር። ይሄ ፊደል ይቀነስ ይጨመር የሚል እንደገና እሳቸው ደግሞ ኋላ እነኋ እነጓ እነቋ እነዚህ ሁሉ ሸክም ናቸው። ምን ይሰሩናል? ሁዋላ እንበለው እንደዚህ ጓ የሚለው ጋ እንበለው ምን አደከመን የሚል ነበረ። እኔ ዞሮ ላይ የፈለኩ ምንድነው ደራሲ ቋንቋ ይፈጥራል መቼም አይደል? ቋንቋ ማሳየት አለበት። የቋንቋ ፈጣሪ ነው። አንዳንድ አሁን በቅርብ ጊዜ እንኳን ምን ሰማችሁ ቋንቋዎች እኮ አሉ አይደለም? የሆነ ደራሲ ይጠቀምበትና ከዚያ የህዝብ መጠቀም ይሆን የህዝብ መግቢያ አሁን ከበርኪን ያንተ ፕሮግራም ላይ ቋንቋውም የኔ ነው። አምጥቼ ነው የገጠምኩት። ነው እንዴ? እሺ። አሁን እኔ እንደዚህ ያደርጋሉ። ከበር ምንጩ አረብኛ ነው፣ ዜና ማለት ነው። ኪነ ጥበብ ነው። ስለዚህ የኪነ ጥበብ ወሬዎች የማወራበትን ሰዓቴን ከበርኪን አልኩና መጣሁት። አሁን ከበርኪን ተለምዷል። አሁን ከበርኪን ያውቀዋል ሰው። ገድለሰብ የሚባል አምድ አለኝ። ገድለሰብ የሰዎችን ገድል የማወራበት ቦታ ነው። ምህዋር ሀሳብ የሚባል ቦታ ሀሳብ የሀሳብ መንገድ እንደማለት ነው። ልክ ነው። እና ስነ ጽሁፍ እንደዚህ ነው። ስነ ጽሁፍ ቋንቋ ያሳድጋል፣ ቋንቋ ያሳድጋል። ህግ ማፍረስ የሚባለው አሁን እሱ ነው። አትገደብ፣ ሳትገደብ ፈልግና ህግ አክብር፣ ህግ አፍርስ ነው። ሁለቱም ነው፣ እኩል ነው ያለው። ሳታከብር ዝም ብለህ ማፍረስ ከሆነ አናርኪ ነው የሚሆነው፣ ስርዓት አልበኝነት ነው የሚሆነው። ዝም ብሎ ማፍረስ ቦይ የሌለው ነገር ነው የሚሆነው፣ ጎርፍ ነው የሚሆነው፣ ይጠራርጋል። አውቆ አክብሮ ማፍረስ ደግሞ መፈለግ፣ ከፍ ማድረግ ማለት ነው። ጥሶ መውጣት እና ሌሎች ተጨማሪ ነገሮችን አምጥቶ ቋንቋውን ማዳበር፣ ከፍ ማድረግ። እኔ አሁን ቅድም ባነሱት በግጥም እና በተመሳሳይ ላይ አቋሞች አለ። ለምሳሌ እኔ ግጥም ጽፋለሁ፣ ገጣሚ ነኝ ብዬ አላቅም። ገጣሚ ነኝ ብዬ የማላቅበት ምክንያት ለራሴ አጥር ሰርቼ ነው። ማንን አጥር ሰራው? የማላቀውን ሰው አንድ የወሎ ገበሬ ሳሙልኝ ድንጋዩን የደባካ ቀሚስ ስታልፍ የነካውን ብሎ የገጠመውን መምህር ይሄን እዚህ ሰውዬ ጋር የሚጠጋ ግጥም ካልጻፍኩኝ እኔ ገጣሚ ነኝ ብዬ ራሴን አይደለም ብዬ ለራሴ መከልከያ ሰጠው። ጨርቋን አትነካም፣ ጉንጯን አትነካም፣ እልፍ ስትል ጠረኗ ያረፈበትን ድንጋይ ብቻ ሳምልኝ አለ። እንዴት አይነት ጥልቅ ግጥም! ደግሞ አንደኛው መጣና ገበያው ሊሞላ አንድ ሰው ቀርቶታል። እንዴት ያለው በዲ ይዞ አስቀርቷታል። በዲ ክፉ ማለት ነው። ክፉ ይሄንን እስቲ እንተርጉመው እንደ ግጥም ብለን ብንል እንዴት አይነት ሀብት፣ እንዴት አይነት እውቀት፣ እንዴት አይነት ኢንተሊጀንስ የፈጠረው ግጥም ነው። ይሄን ማለፍ አለብኝ ነው የምትለኝ? ይሄን ማለፍ አለብን፣ ስታንዳርድ መስራት አለብን ነው ለራሳችን። ዝም ብለን ትናቅ ስለመጣልንና ስለደበደብ ነው አይደለም። ለምሳሌ አሁን ከነዚህ ጋር ይስተካከላል ብዬ የምለው አሁን መንቶ አያድርስ ነው እንጂ ብድ ቀን ሲያጋጥም ሳጥናኤልም ቢሆን ሮጦ አያመልጥም የምትል መንቶ አለች የራሴ። አሁን በጣም ነው የምወዳት። ጥልቅ ነው፣ ሰፊ ነው፣ ብዙ ነገር ገበሬ ያለው የተባለው ያ ምንድነው? ቀና ብዬ ሰማዩ ቀለለኝ፣ አላህን ሰፈራ ወሰዱት መሰለኝ። እነዚህ ስጡኝ መሳሪያዬን ካጠገቧ ልቁም ይላል። ጸጉሯን ብትሰራው አንድ ቀን አያልቅም። መሳሪያውን ይዞ ቁጭ ብሎ እሷ ጸጉሯን ስትጎነጎን ኃላፊ አግዳሚው ቁጥር ብሎ አየት ሲጠብቅ ሙሉ ቀን ጸጉሯ ወርዶ አላለም፣ አርነዶ መሳይ አላለም፣ ትከሻ ላይ ተጎዝጉዞ አላለም፣ ምናምን አላለም። በሌላ መንገድ፣ በሌላ መነጽር፣ በሌላ አይን ይነግረናል። ነፃነት ማለት የኪነ ጥበብ ነፃነት ማለት የፈጠራ ነፃነት ማለት ይሄ ነው። ከፍ አድርጎ ማሰብ፣
እኔ እንዲያውም ምንድነው የምለው እዚህ ከማስታወቂያ ምናምን ጋር ተያይዞ በጣም ብዙ ነገር ይመጣና ይወራና የለም ይሄ እኮ ይሄ ጥበብ የአርት በክብሪት ባኮ ውስጥ ሸሚዝ አጣጥፎ የማስቀመጥ ጥበብን ይፈልጋል ይላል። አሁን ግጥም ማለት ለእኔ በክብሪት ባኮ ውስጥ ሸሚዝ አጣጥፎ ማስቀመጥ ማለት ትልልቅ ሀሳቦችን በውስን ቃላት በማራኪ ቃላት ባልተደጋገሙና ባልቸኩ ባልሰለቹ ቃላት አስውቦ መስጠት ማለት ነው። ይሄኛውን ተልእኮ ምንድነው? ምን ተልእኮ ሊያሳካ ነው? ምን ተሸክሟል? የሚለው ሌላ ሆኖ ውበቱ ግን ቀድሞ ሲመጣ እነዚህ አይነት ነገሮችን ይይዛል። አሁን አንተ የማስታወቂያ ባለሙያ ነህ። ማስታወቂያ በመጀመሪያ ደረጃ ማስታወቂያ አዲስ ነገር አይደለም። እኔ ማስታወቂያ ብዙን ጊዜ እንደው በእኛ ዘመን የተጀመረ አዲስ ነገር የሚመስላቸው ሰዎች ሊፈጠሩ ይችላሉ። እኔ ማስታወቂያ አይነቱ ላይ ነው ያልተግባባ ነው እንጂ ማስታወቂያ ሐዲስ ኪዳን ማስታወቂያ ነው። መጽሐፍ ቅዱስ ማስታወቂያ ነው። መጽሐፍ ቅዱስ ማለት እግዚአብሔር ሰው ጠፍቶበት የጠፋብኝ ሰው እንደዚህ ያለ ሰው ነው። ከአራቱ ባህሪያት ከአምስተኛ ባህሪ ነው የፈጠርኩት። መጀመሪያ በአምሳሌ ባሪያ የፈጠርኩት፣ ኋላ ደግሞ መጥቼ ሰኩኜ ተሰቅዬ ሙቼ ያዳንኩት፣ ስጋዬን ቆርሼለት ደሜን አፍስሼለት ያን ሁሉ ዋጋ ከፍዬለት ስጋዬን የበላበትን አፉን ጫት የቃመበት በመጠጥ ሰውነቱን ያረከሰ በቂም በበቀል በጥላቻ በሟርት በመተት በተለያየ መንገድ ሰው ጠፍቶብኛልና ፈልጋችሁ አምጡልኝ የሚል ነው መጽሐፍ ቅዱስ። ሌላ እኮ ታምሬ ነው። አፋልጉኝ ማለት ማስታወቂያ ማለት አይደለም። ተጠመቁ፣ ስጋውን ብሉ፣ ደሙን ጠጡ ስንል እኮ እንዲህ ያለ ዳቦ እዚህ ቦታ ተመርቷል፣ እንዲህ ያለ ውሃ መጥቷል ትሉ ሌላ ማስታወቂያ እናንተ እገሌ የሚባል ውሃ መጥቷል፣ እገሌ የሚባል ዳቦ መጋገሪያ አለ ትላላችሁ እኮ አይደል? ልክ እኛም እኮ እንደዛው ማስታወቂያ ቀራንዮ ላይ የታረደ በግ አለ፣ ስጋውን ብሉ ብሏል፣ ደሙን ጠጡ ብሏል። ይሄ ስጋ ልክ ዳቦ ሆድ እንደሚሞላ ውሃው ጥም እንደሚቆርጥ የክርስቶስ ስጋ የነፍስን ሆድ ሞላል፣ የክርስቶስ ደም የነፍስን ውሃ ጥም ይቆርጣል ብለን ማስታወቂያ ነው የምንሰራው። ስለዚህ ማስታወቂያ አስፈላጊ ነው። ግን እኔ የአንድ ማስታወቂያ ባለሙያ ኃላፊነቱ ምንድነው? እስቲ ለኛ እንደው ብዙ በዛ መስመር ለሌለን ዕውቀቱ ለሌለን እስኪ የሆነ ነገር አስጨብጠን እስኪ። የአንድ ማስታወቂያ ባለሙያ ኃላፊነት አንድ የተቀበለውን አደራ በትክክል ተገቢው ቦታ ላይ ማድረስ ነው። አደራ ነው የሚቀበለው። ይሄንን ዕቃዬን አስተዋውቅልኝ ብሎ አንድ ባለ ሀብት አንድ ባለ አገልግሎት ሲመጣ የተሰጠውን ነገር አይቶ አውቆ አገናዝቦ አምኖ ያንን ሊደርስ የሚገባበት ቦታ ላይ በትክክል በተገቢው ሰዓት በተገቢው ጊዜ በተገቢው ሁኔታ ማድረስ ነው የማስታወቂያ ስራ። ማስታወቂያ ስራ ሌላ ነገር አይደለም። አደራን ያ ሰውዬ ሊያደርሰው በማይችልበት ቦታ ላይ እሱ ሊያደርሰው በማይችልበት ቋንቋ እንግዲህ ማስታወቂያ ሰራተኛው ቋንቋ አለው፣ ቴክኒክ አለው፣ ሚዲያ አለው። እነዚህ ሁሉ እጁ ላይ ስለሆኑ ያን ሰውዬ የእሱን ተክቶ የሰጠውን አደራ ወስዶ የሚፈለገው ቦታ ላይ ማድረስ ነው። ምን አድርጎ ማርኮ የሚማረክ አለ። ተማራኪዎች አሉ። ማርክልኝ ነው። ይህንን ወስደህ ለእንደዚህ ስጥልኝ ማለት ማርክልኝ፣ አሳምንልኝ፣ ንገርልኝ፣ በቋንቋ ሀብት በቴክኒክ ጥበብህ ተጠቅመህ ይህንን ዕቃዬን አድርስልኝ ነው የሚባለው። ስለዚህ ምንድነው የሚሆነው? የማስታወቂያው ሰው እኔ መጀመሪያ ማምነው ማስታወቂያ መስራት ሲባል አገልግሎቱን ወይም ምርቱን መጀመሪያ የራሴ ያደርጋሉ። ለምሳሌ እና አንበሳ ሻይን ዘመን የምንሰራበት እግዚአብሔር ምስክሬ ነው። አሁንም እኛ ቤት አንበሳ ሻይ ነው የሚጠጣው። ምክንያቱም ያን ጊዜ አንበሳ ሻይን ለመስራት ቁጭ አድርጌ አምጥቼ አንበሳ ሻይን ቁጭ አድርገን እያፈላን እየቀመስን ይሄ ሻይ ጥሩ ነው፣ አዎ በምን ቋንቋ በምን መንገድ እንግለጸው ብለን ነው አንበሳ ሻይ ቅጠል ጠብታው ያሰማል ሙዚቃ ሰጥተለት አገሩን ያሳበድ ነው። መጀመሪያ ምን ይፈልጋል? ለማንኛውም ነገር እጃችን ላይ ያለውን ነገር አሳድጉልኝ፣ ስጡልኝ፣ ውሰዱልኝ፣ አድርሱልኝ የተባልነውን ነገር ማወቅ ይፈልጋል። በደንብ ማወቅ ባህሪው ምንድነው የሚያደርገው? እሱን የሚመስሉ እነማን ናቸው? ከነሱ በምን ይለያል? የትኛው ባህሪው ነው ለሌሎች ሰዎች እንዲፈለግ የሚያደርገው ባህሪው የትኛው ነው ብሎ እነዚህን በደንብ ማጥናት ይፈልጋል። በዚህ መንገድ ተጠንጥቶ የተሰራ ማስታወቂያ ወድቆ አይወድቅም። አሁን በማስታወቂያ ምክንያት መከራ የደረሰባቸው ሰዎች እናውቃለን። ብዙ የከሰሩ ሰዎች እናውቃለን። ገንዘባቸውን ያጡ፣ ጊዜያቸውን ያቃጠሉ፣ ቤታቸውን ያጡ በጣም ብዙ ጉዳት ደርሷልና እኔ እዚህ ላይ እንደው አንደኛ የማስታወቂያ ሰራተኛው ኃላፊነት፣ ሁለተኛ መንግስት ግዴታ የለበትም ይህን የማስጠበቅ፣ ሶስተኛ
እናንተ ማስታወቂያ የምትሰሩት ሰዎች የምትገቡበት ህግ አለ ወይ? እንደው እኛ ታች ላለነው ለዚህ ሙያ ውጭ ቆምነው ሰዎች እንድናውቀው ህግ አለ ወይ? በጣም ጥሩ ነው። ሶስቱም አሁን ከየት እንጀምር? ማስታወቂያ ተግባሩ የምንለው ነገር ፍላጎት መፍጠር ነው። የማስታወቂያ ትልቁ ስራ ፍላጎት መፍጠር። የማይቀመሰውን ነገር በቴሌቪዥን ሲታይ አይቀመስም፣ ግን ሰውየው አፉ ምራቁ እስከሚመጣ ድረስ ፍላጎት መፍጠር ነው። ቤትም ከሆነ እዛ ቤት ውስጥ መኖር ሊፈጥር የሚችለውን ምቾት፣ ሐሴት ማሳየት ነው። ግነት ማስታወቂያ ውስጥ አለ። ግነት አለ ማለት ግን ገበሬ ምን ቢርበው ላሙን አርዶ አይበላም አይደል? ምግባር ሊኖረን ግን ይገባል። የት ድረስ ነው የምንለጠጠው? ይለጠጣል፣ ላስት ይደረጋል። የት ድረስ ነው የምንለጠጠው? እስከሚበጠስ ድረስ ነው የምንለጠጠው። የት ድረስ ነው? እሱን ልኬታ ማወቅ ነው። አሁን ትልቁ ችግር ያለው መስመር የለንም፣ ቀይ መስመር የለንም። ይችን አልረግጣትም። ብራንድ ሎያሊቲ ወይም ለብራንዱ ያለኝ ታማኝነት አለ። ለብራንድ ያለኝን ታማኝነት ያህል ለገዢው እኩል ታማኝነት ሊኖረኝ ይገባል። ይሄ በህግ ላይ የሰፈረ ነው። ህግ የተባለው 3 ሰዎችን በኃላፊነት የሚያስቀምጥ ህግ አለ። ህጉ ተግባራዊ ስለማይደረግና ቆይ ገናነን በመንግስት በኩል ጥብቀት ስለሌለ ነው እንጂ አርቲኩሌትድ የሆነ በጥቁርና ነጭ የተጻፈ ግልጽ ስለ አንድ ማስታወቂያ ስለሚያደርሰው ጉዳት ኃላፊነት ያለባቸው 3 ወገኖች አሉ። አንደኛው ባለሀብቱ፣ ባለንብረቱ፣ ባለአገልግሎቱ። ሁለተኛው የባለሀብቱን፣ ባለአገልግሎቱን፣ ባለንብረቱን ወክሎ ምርቱን የሚያስተዋውቀው የምርት አስተዋዋቂው የማስታወቂያ ሰራተኛው። ሶስተኛ ከባለሀብቱ የመጣለትን ባለሙያው የሰራውን የሚያሰራጨው ሚዲያ። 3ቱም እኩል ኃላፊነት አለባቸው በአንድ ነገር ላይ። ነገር ግን እኛ አገራችን በደንብ ይሄ ተግባራዊ ሲሆን አናይም። ህጉ ይህንን እኔ ከባዶ ሲረቀቅ ጀምሮ ህጉ ውስጥ ስለነበርኩ ስለተሳተፍኩ ሀሳብ ስለሰጠው ሲጸድቅም ስለማቀው ግልጽ የሆነ ህግ አለ። ህጉን በማስፈጸም ረገድ ግን ብዙ ጊዜ እንዝህላልነት ስላለ ህጉን የመፈጸም ችግር ነው እንጂ የህግ እጥረት ወይም የዳኝነት እጥረት ስለሌለ አይደለም። ግን ተግባራዊ ስለማይደረግ መሬት ላይ አይወርድም። ያ ሁሉ ዞሮ ዞሮ ግን ህገ ልቦና የሚባለውን ግን ከጣልነው ዋጋ የለንም። እያንዳንዱ ሰው ገንዘብ ስላገኘ ሁሉን ነገር መሸጥ የለበትም። የማይሸጥ ነገር፣ የማይደፈር የማይገሰስ ነገር ሊኖረን ይገባል እያንዳንዳችን። ለምሳሌ እኔ ሰማይና መሬት ቢነቃነቁ ተመሳሳይ ምርት አላስተዋውቅም። አሁን እንደ መርህ ሆኖ በሌላ ሰው ድምፅ አድርግና ልቦና እያወቀ በሌላ ሰው ድምፅ አድርጌ ባስተዋውቀውም ሌላ ደንበኛዬን ሌላ እኔን አምኖ ምርቱን የሰጠኝን ሰውዬ የእሱ ተቃራኒ ሆኜ እንድቆም ነው አላደረገውም ብዬ ነው መልሰው። እንደዚህ አይነት ማተብ ሊኖረን ይገባል። እማንበጥሰው ማተብ ሊኖረን ይገባል። ይሄ ማስታወቂያ ላይ አይደለም፣ ሁሉም ስራ ላይ የትም ቦታ ላይ ያችን ከተሻገርናት ወንጀል ማለት ጥፋት ማለት ኃጢአት ማለት የሚመጣው ያን ጊዜ አይደለም። በነገራችን ላይ ዛንተው አልከው ላይ የኛ መጽሐፍ ምን ይላል? የሃይማኖቱ መጽሐፍ ላይ እስመ ህገ ወሀበ ለረድኤት በጣም የምትገርምኝ ሀሳብ ምን ማለት መሰለ? ህግ የህሊና መደጎሚያ ነው ይላል። ዋናው ትልቁ ያለው እዚህ ውስጥ ነው። ለምሳሌ እንስሳ ህግ ያልተሰራላቸው ለምንድን ነው? ህሊና የለም። ማዳበሪያ ለምሳሌ እዛ ሲሚንቶ ላይ ማዳበሪያ ጨመረበት ዘራ አይበቅልም። ለምንድን ነው? አፈር የለም። አፈር ማዳበሪያ የመሬት መደጎሚያ እንደሆነ ሁሉ ህግ የምንላቸው መመሪያ፣ ትእዛዝ የምንላቸው እነዚህ ሁሉ የአእምሮ መደጎሚያ ነው፣ የሰብና መደጎሚያ ናቸው። በዋናነት ይህን ባደርግ እግዚአብሔር ይፈርድብኛል፣ ሰው ይጎዳብኛል፣ ህሊና ይወቅሰኛል። እኔ ሁል ጊዜ እንደው በተደጋጋሚ ተናግሬዋለሁ። እኔ ጤነኛ ሰውነት ጤነኛ ሰብና አለው የምለው ሰው አንድ ከላይ እግዚአብሔር ይፈርድብኛል ብሎ እግዚአብሔርን የሚፈራ፣ 2 ሰው ይታዘበኛል ብሎ ሰውን የሚፈራ፣ 3 ከውስጥ ህሊና ይወቅሰኛል ህሊናውን የሚያዳምጥ ነው። ከላይ እግዚአብሔርን የሚፈራ፣ ከጎን ሰውን የሚያፈር፣ ከውስጥ ህሊናውን የሚያዳምጥ። በእንደዚህ አይነት ሰውዬ ላይ ህጉ ሲገባ ውጤታማ ይሆናል። ልክ በንጹህ ልብስ ላይ ሽቶ ሲረጭ የሚሰጠው መዓዛ ማለት ነው። አሁን ንጹህ ልብስ ላይ ሽቶውን ስትረጨው ሽቶ ገኖ ይወጣል። ቆሻሻ ልብስ ላይ ስትረጨው ግን ሽቶውና ቆሻሻው ይዋሃዱና እንደ አክሲዮን ሌላ 3ኛ መዓዛ ያመጣሉ፣ ትንፋይ ያመጣሉ። ስለዚህ እንደው ምን ነው ባልሰራሁት የምትለው ማስታወቂያ ገጥሞ ያውቃል? ሲጀመር አልሰራውም። እኔ እምቢ ብዬ እመልሳለሁ፣ አልሰራሁም ብዬ እመልሳለሁ። እኔ አሁን
በፈጠራም ቢሆን አልታማም። በድምጽም ቢሆን ጥሩ ድምጽ አለኝ። በቴክኒክ ብቃትም ቢሆን ጥሩ የቴክኒክ ችሎታ አለኝ። እስከ ዛሬ የሰራኋቸው ማስታወቂያዎች እንዲህ በኩባንያ ደረጃ ትልልቅ ኩባንያዎች ስለሆኑ እንደ ሚድሮክ እንደ ኢስት አፍሪካን ሆልዲንግስ ምናምን ያሉ ትልልቅ ኩባንያዎች ስለሆኑ ነው እንጂ አንድ ምርት አንድ አገልግሎት ያስኩኝ ከሱ ጋር ጠብቄ ነው 10 ዓመት 15 ዓመት 20 ዓመት አድቨርታይዚንግ ማሬጅ ነው ጋብቻ ነው እንላለን። አብሮ በቆዩ ቁጥር እየተገባቡ እየተዋወቁ ሳይነገሩ ተግባር ሳይነጋገሩ አትራፊ ነው ነበረ እስከ ዛሬ ነበረ። አሁን ትንሽ የዲጂታል ሚዲያው ሲመጣ ይሄ ቲክቶኩና ምናምን የሶሻል ሚዲያ ማስታወቂያው ሲመጣ የዋናው የለመድነው ባህላዊው ሚዲያ እየቀዘቀዘ ሲመጣ እንደ ድሮ አይደለም። ይሄ ሁሉም አደጋ ነው። አሁን ይሄ በሶሻል ሚዲያው ሚኒስትሪ ትልልቆቹ ሚዲያዎች አደጋ ላይ ጥሏል። ሬዲዮ፣ ቴሌቪዥን እኔ አሁን ዓለም አቀፍ ደረጃ ራሱ የፕሪንቲንግ ጋዜጦች እነዚህ እኮ እየቆሙ የሉም፣ እየተዘጉ ነው። አሁን ሬዲዮ ቴሌቪዥን ሞቷል ይላሉ። ሬዲዮ ኢዝ ኖት የት ዴድ ይላሉ። ሬዲዮ አልሞተም። ምክንያቱም ሰዎች መኪና እያሽከረከሩ ልክ ነው ይሻላል። ሬዲዮ አይሞትም መስማት ስለሆነ አሁን የእይታ ሚዲየሙ ነው ከስልክ ጋር የተያያዘው ነው የወደቀ ሄደው እንጂ ያኛው ገና ይቆያል ይላሉ። ስለዚህ ሬዲዮ ማስታወቂያዎች አሉ፣ በብዛት እንሰራለን። አሁንም እንሰራለን፣ በብዛት እንሰራለን። የቴሌቪዥን ማስታወቂያዎቹ ግን ወደ ሶሻል ሚዲያው እየሄዱ ሶሻል ሚዲያው ደግሞ የሚፈልገው እቺ ቅድም ያልናት የ8 ሰከንድ ፍትን ክልብ የምትለዋን ነገር ስለሆነ የሚፈልገው እሷን ለመማር ደግሞ እንደገና ልጅነትን ይፈልጋል። ቀጠሮ ላይ ጥብቀነ ብዙ ሌሎችም ሰዎች ስላንተ ነግረውኛል፣ አንተም ነግረኛልና እንደው ስለ ቀጠሮ ንገረኝና ሌላ ጥያቄ አለኝ። ቀጠሮ ጊዜ ማለት ነው። ጊዜን ቀጠሮ ሌላ ምንም ነገር ሳይሆን ጊዜ ነው። አንድ ወንዝ እንደሚሄድ ነው ጊዜ ማለት። አንድ ወንዝ ከሄደ ውሃው ከወረደ በኋላ ደግመን የማናገኘው ነገር ነው። እሱም በሰዓቱ በጊዜውና በሁኔታው ካልተጠቀምንበት አለፈ። ካለፈ በኋላ ጸጸት ነው እንጂ የሚሆነው ምንም አይሆንም። ስለዚህ ቀጠሮ አንድ ሰው ቀጠሮ ሲሰጥ ይሄንን ነው የሰጠን። ወንዙን የሚፈሰው ወንዝ ገድቦ ነው የሰጠን። የራሱን ጥሎ ነው የሚሰጠን። ስለዚህ አንድ ሰው ቀጠሮ ከተቀበልን ሰውየው ጋር እንሄዳለን ብለን ካልን ይህን ቃላችን መፈጸም አለብን። አለበለዚያ እየሰረቅን ነው ከሌላ ሰው ጊዜ። ሌላ ነገር ሊያደርግ የሚችልበትን ሌላ ነገር ሊፈጽም የሚችልበትን ነገር እየወሰድንበት ነው እና እኔ ቀጠሮ የማያከብር ሰው ጊዜ የማያከብር ሰው የምግባር ችግር አለበት ብዬ ነው የማምነው። የምግባር ጉድለት ነው ብዬ ነው የማምነው። ታማኝነት አይደለም ብዬ ነው የማምነው። ያ ሰውዬ እኔን አምኖ እኔን ሰው ብሎ እኔን ከቁም ነገር ቆጥሮ ጊዜውን ለእኔ ሲሰጠኝ የሰጠኝን ጊዜ በሰዓቱ በአግባቡ በትክክለኛው መንገድ መጠቀም አለብኝ። ይሄ ታማኝነት ነው። ይህን ታማኝነት ከጣል የሰውነት ልካችንን ጥለናል ማለት ነው ብዬ ነው የማምነው። አሁን እዚህ ሀገር ትልቅ ችግር ያለ እንደው መምህር በጣም ይገርመኛል። እርስዎም ሊጨምሩበት ይችላሉ። ሰርግና ሞት ሁለቱ ሰርግና ሞት በአንድ በኩል አንድ ናቸው እንላለን። በሌላ በኩል ሞት ሲሆን አጣድፎ ይቀበራል። ሰርግ ሲሆን ይዘገያል። እና ሰርግ ሁል ጊዜ የማርፈድ አሳማኝ ያልሆነ ምክንያት በጣም ተደጋጋሚ ጊዜ ያጋጥማልና አንድ ጊዜ ቅዳሜ ቀን ነው፣ ሀዊ ሆቴል ነው የሚባለው ከነ ቦታው ሁሉ አስታውሳለሁ። ከባለቤቴ ጋር ጥሪ የደረሰን 6 ሰዓት ነው። አካልቢያት 6 ሰዓት አለን መሄድ አለብን። በቃ እንደዚህ አሁን እንግዲህ 27 ዓመት ምናምን ተጋብተናል። እስካሁን ድረስ የማንግባባው በሰዓት ነው። እኔ ማጣደፍ ነው መሄድ ነው። ሁልጊዜ ግን እሷ ናት ልክ የምትሆን። እኔ ልኮኝ አላውቅም። አንድ ጊዜ እንደዚሁ 6 ሰዓት ተጠርተን 7 ሰዓት ሆነ። 7 ሰዓት ተኩል ሆነ። ጓደኛዋ ናት እንግዲህ ጓደኛሽ ነች። እኔ እሄዳለሁ፣ አንቺ ጓደኛሽን መጠበቅ ስላለብሽ ትጠብቂያታለሽ። ጠብቂያት አልኳት። በቃ ሂድ አንተ፣ ምንም ላደርግ አልችልም አለች። ሄድኩ። እሷ ሰርጓን ነው ላመጣች። መልስ እንጠራና ነፍሱን ይማረውና አለባቸው ተካ አለቤ ቤት መልስ ተጠርተን እንሄዳለን። መልስ ተጠሪዋ ማናት? እሷ ያቺ ተስፍሽ ታዝቤያለሁኝ፣ አንተማ ሰርጌ ላይ ቀረ አለችኝ። ኧረ እባክሽ ሰርግሽ ላይ ቀረሽው ራስሽ ነሽ እንጂ እኔማ መጥቻለሁ። ሰዓቴን አክብሬ በእርግጥ ጠራሽኝ ሰዓት መጥቻለሁ። አንቺ ሰርግሽ ላይ አልመጣሽም። መልሽ ሄድኩኝ ብያት እንደ ተረት ይወራል። እንደ ትልቅ ነገር ነው። በነገራችን ላይ በእኛም በሃይማኖትም ውስጥ
በጣም አንዱ ቀጠሮ ማክበር እድሜ አደመ እድሜ በነገራችን ላይ እድሜ ቀጠሮ ማለት ነው አደመ ቀጠረ ወሰነ ደነገገ ዋናው ቀጠረ የሚለው ቀጠሮ እድሜ ቀጠሮ ነው ለምሳሌ አንድ ሰው እግዚአብሔር ነሱ የተቀጣጠሩበት የሚሞትበት ቀን አለ እንደገና ደግሞ አሁን በመጽሐፋችን ኢየሱስ እግዚአብሔር አድናለሁ በዚህ ዘመን መጥቼ ከዚህ ዓመት በኋላ የሚል ቀጠሮ ሰጥቷል ከዛ ከተሰጠው ቀጠሮ ከቀኑ አንድ ቀን ከወሩ አንድ ወር ከዓመቱ አንድ ዓመት ከሰዓቱ አንድ ሰዓት ሳያፋልስ በዛች በተደረገችው ቀጠሮ ነው የመጣው ሌሎችም እንደዚሁ የተቀጠረላቸው አሁን አባቶቻችን የባከነ ጊዜ የላቸውም የምንለው አባቶቻችን አሁን የተፈጠሩበትን ዓላማ ቀጠሮ ስለሆነ ቀጠሮ ይደርስባቸዋል በዛች ቀጠሮ ለመሄድ ተጠርተው ከመሄዱ በፊት የተፈጠሩበትን የተላኩበትን የተሾሙበትን የተጠሩበትን ዓላማ አሟልቶ ለመገኘት ይደክማሉ ቀጠሮ እኮ አንድ መስሪያ ጧት 2 ሰዓት ግቡ ሰርግ ብቻ አይደለም ድግስ ብቻ አይደለም እኮ ለምሳሌ ጧት 2 ሰዓት ስራ ጀምሩ ብሎ መስሪያ ቤቱ ካዘዘ 2 ሰዓት ተኩል ከገባ መስሪያ ቤቱን አከሰርከው ማለት ነው እሱ ብቻ ሳይሆን መምህር ገልብጠን ማየትም ይፈልጋል አሁን ሰዓት ማሳለፋችን ቀጠሮ አለማፍረሳችን ብቻ ሳይሆን እርግማንን መልሰን ለራሳችን ሰጠነው ልክ አበሻ ቀጠሮ አያከብርም ማለትና ላችን ላይ ለጠፍን ይሄ በጣም ከባድ ነውር ነው ያበሻ ቀጠሮ አበሻ ምቀኛ ነው አበሻ ቀጠሮ አያከብርም ማንም አልሰጠንም ራሳችን ነን የተለመደ ቋንቋ አበሻ ምቀኛ ነው አበሻ ክፉ ነው አበሻ አያመሰግንም አበሻም በቃ መጥፎ በሁለት ስለት ራሳችን እየቆረጥን ያለነው ሰዓቱን ማባከናችን ምርታማነታችንን ተግባር ላይ የምናውለው ጊዜያችንን ማባከናችን ሳያንስ እንደገና ላያችንን ላይ ራሳችን ጥላሸት እንቀባለን ያበሻ ቀጠሮ እንላለን እርሶ ህይወትን እንዴት ነው የሚያዋት ህይወት ምንድነው በጣም ጥሩ ህይወት ምንድነው የሚለውን የኛ መጽሐፍ ሲያብራራው ምን ይላል መጀመሪያ ህይወት አሁን አንተ ሲጽፉ WO ብሎ እየጻፉ ይገጥሙኛል አሁን ወደ እንግሊዝኛ WE ነች ግዕዙ ነው ወ አይደለም ዊ ዋ ሳቡ ሳይሆን ግዕዙ ነው አይደለም አሁን ብዙ ሰዎች ግን ህይወት ብለው ነው ሲጽፉም ራሱ ወ የሚለውን የሚጽፉ ይመስለኛል እስኪ የትኛው ነው ልክ ነው ግን ይሄኛው ህይወት ሳቢዘር ነው የሚባለው በእኛ ሳቢዘር ደግሞ ብዙን ጊዜ የሳቢዘር መጨረሻ ሁሉ ይሆንና ከት አጠገብ የምትሆነው ለምሳሌ ቅትለት ድምጸት ህብረት ረት ወ ነው ልክ ከንፈር የሚሰበስበው አይደል ብዙ ሰው ግን እስቲ በእንግሊዝኛም ስፔል አድርግልኝ ምናምን ስለው አንዳንድ ሰው WO ብሎ ነው የሚጽፈው ግን WE ነች እንትኗ እና ከምን የሚወጣው ነው ሃይወ ኖረ ከሚለው ነው የሚወጣው ሃይወ ማለት ኖረ ማለት ምንድነው ኪዳነ ወልድ ክፍሌ የሚባል መዝገበ ቃላት እንዳለ ታውቃለህ እኔ መቼም በእውነት ኪዳነ ወልድ ክፍሌ ከሃይማኖት ደረጃ አንዳንድ መጠነኛ ህጸጽ አለባቸው የመድረኩ ሃይማኖት ስላሉ በሌላ መድረክ እንደው ልዩነትና አንድነታችንን ከሳቸው ጋር እናገራለን ግን እኔ የቋንቋ መጽሐፍ ነው የጻፉትኝ ሰውዬ ስለ ቋንቋ ነው እኔ በጣም በጥልቀት በእውቀት የግዕዝ ቋንቋ እንዲበላ እንዲጠጣ ለጆሮ እንዲስማማ አድርገው በግዕዝ ቋንቋ ላይ ስራ ሰርተዋል ብዬ የማስበው እኔ ኪዳነ ወልድ ክፍሌ ነው እና እዛ ላይ ምን ይላል ሃይወ ኖረ ህይወት መኖር ማለት ተወልዶ እስኪሞቱ ተሽሞ እስኪሻሩ ወጥተው እስኪገቡ ታመው እስኪድኑ ተወልደው እስኪያገቡ ማንኛውም ነገር የምናደርገው እንቅስቃሴ ህይወት ይባላል ህይወተ ማቱሳላ ህይወተ አዳም ህይወተ ኖህ ማለት የአዳም ህይወት የአዳም ነፍስ ማለት አይደለም አሁን ቅድም እንዳልከው ነፍስም ደግሞ ለብቻዋ ደግሞ ሌላ ምንድናት ደግሞ ነፍስ ደግሞ ሰው እንደምታውቀው የሁለት ነገሮች ውህደት ውጤት ነው የስጋና የነፍስ ማለት ነው ስጋ የምንለው ከአራቱ ባህሪያት የተፈጠረ የምንለው ሁሉ ጊዜ ነፋስ እሳት ውሃ መሬት ነው ስለዚህ የአራቱ ባህሪያት ስጋ ይባላል ነፍስ የምትባል ግን ረቂቅ ፍጥረት አለች ለባዊት አዋቂ ነባቢት ቋንቋ የምትናገር ህያውት ለዘላለም የምትኖር ከስላሴ ጋር የምታመሳስለን በጸጋ ከመላእክት ጋር የምታመሳስለን የእውቀት ባለቤት የቋንቋ ባለቤት የህይወት ባለቤት
ቀለቧ ምግቧ መጠጧ የእግዚአብሔር ቃል ቁም ነገር ደግ ነገር የሆነላት ቁርጥ ቢበላ ቆሽሽሮ ቢበላ ክትፎ ቢበላ ቆሎ ቢበላ ድንች ተቀቅሎ ቢበላ ቂጣ ተጋግሮ ቢበላ ተመጣጣኝ ቢበላ ባይበላ የፈረንጅ ምግብ ያበሻ ምግብ ከተራው ውሃ እስከ መጨረሻው ውድ መጠጥ ዓለም ላይ ያለው የማይመለከታት የመጨረሻው ማትከሳም ማትወፍር ማለት ነው። ማትከሳም ማትወፍር ማትቀላ ማትጠቁር በቃ እና አሁን ወደ ምድሩ አሁን ወደ አንተ ወዳለው ሳመጣ ምንድነው በአብዛኛው ህይወት ነፍስ አይደለችም ነው ህይወት መኖር ነው እና አሁን ይሄ ማግባት መፍታት መሾም መሻር መታመም መዳን መነገድ ማትረፍ መክሰር መውደቅ መነሳት እነዚህ የመሳሰሉ የህይወት ውጣ ውረድ ናቸው። አንደኛው ላይ እየተደረበ የአንደኛውን ሚና ስለሚወስድ ነው ለይተን እናያቸው ብለን የምንለው። አሁን ህይወት ወዴት ይወስዳል? ወደ ፍላጎት። ህይወት ያለው ፍላጎት አለው። ፍላጎቱን ለመሙላት ሲል ይሰራል፣ ይማስናል፣ ይለፋል፣ ይደክማል፣ ያገኛል፣ ያጣል። ነገር ግን ሰው በዚህ ሂደት ውስጥ በህይወት ሂደቱ ውስጥ ብዙ ጊዜ የሚያየው ብዙ ጊዜ የሚሰማው ብዙ ጊዜ የሚገነዘበው ጎደሎውን ነው። የሞላለትን ነገር አያይም። ተመስገን ከሚልበት ይልቅ የሚያማርርበት ይበዛል። ለምን ይመስሎታል? አዎ እንግዲህ ምንድነው እሱ ቅድም እንዳልኩ ሰው ጠያቂ ፍጥረት ነው። ከእንስሳት ከአራዊት አሁን እንስሳት ትናንትና ምን ተፈጠረ ብለው ያለፈውን ትዝታ የላቸውም። ነገ ምን ይሆን ብለው የነገን አያልሙም። አለኝታ የላቸውም። ዛሬ ስጦታ የላቸውም። በትናንትናና በነገ መካከል ዛሬ መኖር ነው ያቁም። እነሱ የሚነጭ ሳር የሚጠጣ ውሃ እስካገኙ ድረስ በጉ ቀበሮ ፍየሉን ነብር በሬውን አንበሳ እስካልሰበረው ድረስ ወይም ታርደው እስካልተበሉ ድረስ በልደት ጀምሮ በሞት የሚጠናቀቀው ህይወታቸው እስካልተጓደለ ድረስ ይኖራሉ፣ አይጠይቁም። ሰው ግን ትልቁ አሁን የማንረዳለት እኔ ሰውን በልኩ በመልኩ በመጠኑ በደረጃው መታወቅ ባለበት መጠን አውቀናል ብዬ አላስብም። የሚገርም ነገር እግዚአብሔር ትኩረቱ ሰው ነው፣ ሰይጣን ትኩረቱ ሰው ነው። እንደውም ብዙ ጊዜም እንደሚባለው እግዚአብሔር ፍጥረትን አነበበ ተጻፈው ሰው ተረጉመው ነው የሚባለው። ለምሳሌ እግዚአብሔር እህልና አፈርን ፈጠረ። ሰው እህሉን ሲበላ አፈር ከእህል የተለየ መሆኑን አወቀ። ወርቅና ድንጋይን እግዚአብሔር ፈጠረ። ሰው በወርቁ እያጌጠ የድንጋይ ማንነት ተጋለጠ ነው የሚባለው። አንድ ሰው ቤቴ ሲመጣ መጥቶ በሬን ሲያንኳኳ ሁለት እግር ያለው ሁለት አይን ሁለት ጆሮ ያለው ሁለት እጅ ያለው ነፍስና ስጋ የሆነ ሶስት ክንድ ከስንዝር የሆነ አንድ ሰው መጣ ብያለሁ ማለት ነው። ሰማይና ምድር ናቸው አብረው ተሸክሞት የመጣቸው። ምክንያቱም እግዚአብሔር ምን አድርጎ ይላል መጽሐፋችን፣ እግዚአብሔር ፍጥረታትን ሁሉ ፈጠረና መጨረሻ ላይ ሌሎቹን ፍጥረታት በሰው ልክ ሰውን በሌሎቹ ፍጥረታት ልክ ቀዶ ነው የፈጠረው ይላል። ለሌሎች እንዲስማማ ተደርጎ ነው የፈጠረው። እግዚአብሔር መጨረሻ ላይ ሰውን ሲፈጥር ለነዛ ወደ ኋላ ለነበሩት ፍጥረታት እንዲስማሙ አድርጎ ነው የፈጠረው። እንደውም አባቶች ምን ያሉ ፀሐይን የፈጠረው ለሰው ክብር ነው፣ ጨለማ እንዳይወጣው። ጨረቃን የፈጠረው ለሰው ክብር፣ ሌሊቱን እንዳደንቅ። ከዋክብትን የፈጠራቸው ለሰው ውበት አገልግሎት ነው። እግዚአብሔር ደግሞ ዓለም የሚባል ቤት ሰርቶ ለሰው ልጅ ሲሰጠው ምድሩን አረንጓዴ ምንጣፍ አንጥፎ እንዳይሰለቸው ደግሞ ወጣ ገባ አድርጎ ጠልዳው ዓለም ጠቅላላ ለጥ ያለ ሜዳ ቢሆን ምን ይውጠን ነበር? ዓለም ተራራ ብቻ ቢሆን ምን ይውጠን ነበር? ከለር ነጭ ብቻ ቢሆን ወይ አረንጓዴ ብቻ ቢሆን አየህ ምድሩን መሬቱን እንደዚህ በምንጣፍ አሳምሮ ውሃውን ፏፏቴ ወንዝ ወራጅ ተራራ ከፍ ዝቅ ብቻ ብሎ አቀርቅሮ እንዳይቀር ቀና ብሎ ተራራውን ከዛም ቀና ብሎ ሰማዩን እንዳይ ወደ ሰማይ ቀና እንዳይ ሲል ደግሞ አይኑ ተሰክቶ እንዳይቀር ያለው አባቶቻችን ሰማዩን ራሱ ሰማያዊ ከለር ነው ጥቁር አላደረገው። ቀና ብለህ ፀሐዩ ያምራል፣ ጨረቃው ያምራል፣ ከዋክብት ያምራሉ። አበቦች ተመልከት ከጽጌረዳ ጀምሮ ዛሬ እኮ ብዙ የአፍሪካ ደሃ ሀገሮች እኮ ኤክስፖርት የሚያደርጉ ምንድነው? አበባ እኮ ነው። አበባ እኮ አይበላም አይጠጣም እኮ የአይን ምግብ እኮ ነው። ለአይናችን ምግብ አበባውን፣ ለአፍንጫችን ምግብ ሽታውን። ይሄንን ሁሉ የፈጠረ አምላክ እያመለከ የሰው ልጅ እንዴት ነው የሚጨነቀው? እንዴት ነው ያለኝ ይበቃኛል ማለት ያልተቻለው? መቼም የማንኛውም ሳይኮሎጂ ብትለው ፍልስፍና፣ ሳይንስ ብትለው ቴክኖሎጂ፣ ሃይማኖት ብትለው ፖለቲካ፣ ማንኛውም ዓለም ላይ የሚከናወን ነገር ተሳክቶለታል አልተሳካለትም የሚለው የጋራ ብያን የሚያስፈልገው ሆኖ
ደስታ መፍጠር ነው ዓላማው። አሁን አንተ እስከ ዛሬ በህይወት ያደረካቸው ነገሮች በጠቅላላ የዞረ ድምራቸው ምንድነው ብለህ ብትመረምር እኮ ደስተኛ ህይወት ለመኖር ፍላጎትን ማሟላት ነው። ግን ያን ፍላጎት ለማሟላት ጥረት ተደርጓል። ማብቂያው ያለው እኔ ጋር ነው፣ አንተ ጋር ነው። በመጀመሪያ ደረጃ ፍላጎት ማቆሚያ የለውም። ይሄም አንዱ ጸጋችን ነው፣ መታወቅ አለበት። እንደውም አባቶቻችን ሐጸራ ለባህር በአናቀጽ ከመይትትከወስ ባህርን ውቅያኖስን ፈጥሮ ዙሪያዋን ባሻው አጠራት ይላል። ከዛች እንዳታልፍ የትኛውም ባህር አንዳንድ ጊዜ እንደው ፍጥረታት ሲጣሉ ውሃና እሳት ሲጣላ ሲባላ አንዳንድ ጊዜ እንደ ጅራፍ ማድረግ ሰው መቅጣት ሲፈልግ ውሃ መስመር አልፎ ይመጣል እንጂ ውሃው ከዛች መስመር አያልፍም። አራዊት ቀኑን ለሰራዊት ሌቱን ለአራዊት ይባላል አይደል? ስለዚህ ልክ ባህሩን በአሸዋ ከቦ ወሰን እንደሰራለት ሁሉ ተጸልዩ ዘንድ በመጠን ኑሩ ይላል መጽሐፍ ቅዱስ። በጣም የሚገርም ነገር አንደኛ ጴጥሮስ ሲናገር ይላል ተጸልዩ ዘንድ በመጠን ኑሩ። መጠን ለእያንዳንዱ ነገር መጠን ተሰርቶለት፣ አንተ የተሰጠህ ሀብት አለ፣ እኔ የተሰጠኝ ሀብት አለ፣ ሌላ ሰው የተሰጠው ሀብት አለ። ይሄንን አሚን ብሎ የሚቀበል የመጀመሪያው ቅድም እንዳልከው ማብቂያት ነው ላልከው ነገር ሰው እንደው እንዴት ደስተኛ ሆኖ ይኑር ለሚለው እኔ 3 ነገሮች መጠቆም እችላለሁ አጠር አድርጌ በአንድ ደቂቃ። የመጀመሪያው በአቅርቦትና በፍላጎት መካከል ያለውን መስመር ማጥበብ ያስፈልጋል። ማድረግ የምትፈልገውና ማድረግ የምትችለው ነገር እንዳይምታታብህ ጥንቃቄ ማድረግ አለበት። የደስታ ምንጭ ሊሆን የሚችለው እንደው ይሄ በእውነቱ ለዚህ ሃይማኖት፣ ብሔር፣ ፖለቲካ ሳያስፈልገው ሰብእና ያለው ሁሉ ሊረዳ የሚችለው ምንድነው? በምንፈልገውና በምናደርገው በአቅማችንና በፍላጎታችን መካከል ያለውን ሰፊ መስመር ማጥበብ ነው አንደኛው። ሁለተኛው በማንለውጠው ነገር ላይ ጊዜና ገንዘብ እናጠፋለን። እንደምታውቀው ብዙ ሰው በማይለውጠው ነገር ጊዜውን ያጠፋል። ስለዚህ አንድ ነገር ልለውጠው እችላለሁ አልችልም ብለን ተመልክተን ነው ገንዘብና ጊዜያችን ማፍሰስ ያለብን። ምክንያቱም መለወጥ በማንችለው ነገር ላይ ጊዜያችንን ማጥፋታችን አደጋው በዛ ላይ ጊዜ መጥፋት ብቻ አይደለም፣ የምንለውጠው ነገር በጎን ያመልጠናል። ስለዚህ ሁለተኛው ነጥብ በማንለውጠው ነገር ላይ ጊዜና ገንዘብ እንዳናጠፋ። ሶስተኛውና የመጨረሻው መጽሐፍ ቅዱስም የሌሎች መጽሐፎች ተደርሰው የሚመክሩ ምክር ምንድነው? የሌለን ነገር ካለን ነገር አይበልጥም። በቃ አሁን ብዙ ሰው ችግሩ ምንድነው? ያለውን ነገር እያቃለለ በሌለው ነገር ላይ እየተንጠለጠለ የዛሬውን ያጨልማል፣ የነገውን ያከስማል፣ የትናንትናውን ትዝታ ያጨልመዋል። ሰይጣን ትልቁ ብዙ አማኞችን የሚፈትናቸው ያላቸውን እያስረሳ የሌላቸውን በመጠቆም በቃ ይሄ ሁሉ ጊዜ ገነት ሄዶ ምንድን ያደርገው ታውቃለህ? ታሪኩ ገነት ሄዶ እኮ አዳምና ሔዋን እየኖሩት የነበረው ኑሮ እኮ እንደዚህ ነው እንደዛ ነው ለምትተረከው አይደለም። በዛ ሁሉ የተትረፈረፈ ኑሮ፣ በዛ ሁሉ ደስታ በሞላበት ኑሮ የሚኖሩትን ሰዎች ምንድን ያላችሁ እቺ የበለስ ፍሬ እኮ ብትበሉ አየህ፣ የሌለህን ነገር በመጠቆም ያለህን ነገር ያስረሳል። ስለዚህ ሁሉ ጊዜኛ በሃይማኖታችን የምናስተምረው ምንድነው? ሰዎች ሃይማኖታቸውን ሊመራቸው ይገባል፣ እነሱ ደግሞ ኑሯቸውን ሊመሩት ይገባል። ህይወት ቅድም ያልካት ህይወት ጣፋጭ የምትሆነው እንደዚህ ሲሆን ነው። አንዴ ሁለተኛ ደግሞ ሁሉ ጊዜ ሙሉ ሆነ እንዴት ተገኘ አለመጣጣል። አሁን እኛ ችግራችን ምንድነው? ህይወት አይሞላም። ለምን እንደሚሞላው አለመሙላቱ አይደል ደስታችን። አንዱ እኮ የደስታችን ምንጭ እኮ ንግድን የሚያጣፍጠው ምንድነው? ትርፍ እኮ አይደለም። የንግድ ጨው እኮ ኪሳራ ነው። የደስታ ጨው ምንድነው? ሐዘን ነው። የጥጋብ ጨው ምንድነው? ረሃብ ነው። አለዚያ መለኪያ አይኖረውም። ስለዚህ ህይወትን የምትገባኝ ይችናል። ግሩም ነው። በተቃራኒው እንሂድ። ስለ ህይወት አወራን፣ ስለ ሞት እናወራ። ምክንያቱም የአንድ ሳንቲም ሁለት ገጽታዎች ናቸው። ህይወት ካለ ሞት አለ። ሞትና ህይወት ተነጣጥለው የሚታዩ ነገሮች አይደሉም። አንድ መጽሐፍ ሳነብ ቱስዴይ ዊዝ ሞሪ የሚባል ሚቻል ቡም የሚባል ሰው የጻፈው መጽሐፍ ሳነብ ምን ይላል? if you learn how to live you will learn how to die ይላል። ሞትን መረዳት ህይወትን በአግባቡ ለመኖር ቁልፍ ነው። ሞትን ስታውቅ ህይወትን ታውቅበታለህ ይላልና ይሄ ሐሳብ ከክርስቲያናዊ ትምህርት ጋር እንዴት ይጣጣማል? አንድ ሰው ሞትን ማሰላሰል ስለ ሞት እያሰበ የሚኖር ከሆነ ድብርት አይጫነውም ወይ? ድብርታም አይሆንም ወይ? እንደ ትልቅ የህይወት መነቃቃት ሊያገለግለው የሚችለው እንዴት ነው? ሞትን ማወቅ እንደ ህይወት መነቃቃት በተቃራኒው። ሞት የሚያስፈራ ነገር ነው። ሊደብተው ምናምን ሲገባ እንዴት ኑሮን
ማሳመሪያ ሊሆንለት ቅድም ይችላል። እንዳል አንድ ነጋዴ ተግቶ የሚነግደው እንዳይከስር ነው እንዳተርፍ ነው የሚለው ነገር ማየት ያስፈልጋል። አንደኛ እንዳተርፍ ነው ማትረፍ አለብኝ ብሎ ነው። ከዛ ግን ደግሞ ትርፍ ደግሞ ሲገለበት ኪሳራ ነው የሚሆነው። አንድ ተማሪ ጠንክሮ የሚያጠናው መውደቅ የሚባል ነገር ስላለ ነው። ሞት የህይወት ማጣፈጫ ነው። ምክንያቱም ከሞት በኋላ ህይወት አለ ብለን እናስባለን አይደለም? በሰማይ መንግስት አለ፣ በሰማይ ሀገር አለ። የሚገርም ነገር በዚህ በዮሐንስ ራእይ ኋላ የምንገባባትን ከተማ አስውቦ አስጊጦ አሳምሮ እንደው መቼ ብሄርኩኝ እንደው መቼ በሞትኩኝ እንዲያሰኝህ እኮ አርጎ ይስላታል። ለምሳሌ ብዙዎቻችን ብዙ ነገር ይናፍቀናል። እኔ ለመጀመሪያ ጊዜ ሞት የናፈቀው ሰው ያየሁት እኔ ቅዱስ ጳውሎስ ነው። ምን ማለት ነው? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ስለዚህ ህይወትን እኔ ትዳር እንዲጣፍጥ፣ ህይወት እንዲጣፍጥ፣ ንግዳችን እንዲጣፍጠን፣ እንቅስቃሴያችን ሁሉ የተመጠነ የተለካ ተጠያቂነት ያለበት እንደሆነ ያደረገው እኔ ሞት ነው ብዬ አስባለሁ። እንደውም አንድ ጽሑፍ አይቻለሁ። ያው መጽሐፉ በትክክል ማስታወስ ይከብደኛል እንጂ በግሪክ አንድ ትልቅ ባለስልጣን ሲሾም ምናልባት አንበው ከሆነ ትነግረኛለህ። ልክ አጃቢ ጸሐፊ እንደሚመደብለት ጧት ቢሮ ሄዶ ልክ ፍርድ ወንበር ላይ ቁጭ ሲል መቶ በጆሮ ላይ ትሞታለህ የሚል አስተዋሽ። አሁን ጧት ትሞታለህ ካለ የሰውዬ እንደ ሟች ሲፈርድ ይውላል ማለት ነው። በፍርደ ገምድ ላይ ሆነ ማለት ነው። ይነቃል ማለት ነው። እንዴ ነገ እኮ ምክንያቱም ሞቶ የሚገባበት ዓለም አለ። እዛ የሚገባበት ዓለም ፍርድ ያጓደሉ፣ ድሃ የበደሉ፣ እንባ ያፈሰሱ፣ ጥያቄ ያልመለሱ፣ በሽተኛውን ያጉላላ ዶክተር፣ ሌባውን ያጉላላ ፖሊስ፣ ሸማቹን ያጉላላ ነጋዴ፣ ቢሮ ቁጭ ብሎ ባለ ጉዳዮችን ያንገላታ የቢሮ ሰራተኛ መንግስተ ሰማያት አይገባም። ስለዚህ እኔ ሞት ነው የምልህ ቅድም እንዳልከው አንተ እንዳነሳው የህይወት ቅመም ነው። የህይወት ቀን የሚጣፍጠው ለምንድን ነው? ባጭው ሌሊት እኮ ስላለ ነው። በጋ የሚጣፍጠው ለምንድን ነው? ክረምት ስላለ ነው። ስለዚህ ማወቅስ እንዲያውቅ አሁን ችግሩ እለት በእለት ጊዜ በጊዜ አሁን ይሄንን ቅድም አለ ያልኩት ሰውዬ የሶሺዮሎጂ አስተማሪ ነው። ታሞ ነው። ምን ታመመ? ይሄ ኤልኤስ ይሉታል። ከእግር ጀምሮ ሰውነትን እያበደነ ፓራላይዝ አድርጎ የሚገል ህመም። ስለዚህ በየቀኑ መኖሩን ህላዊውን በትንፋሽ ዛሬ በደቂቃ ይሄን ያህል ተንፍሻለሁ፣ በቃ ከ2 ሳምንት ከ3 ሳምንት በኋላ እሞታለሁ እያለ ቀኑን እየቆጠረ ነው። ይሄ ሰውዬ እንደሚሞት እርግጠኛ ሆኖ እንዲያውም ምንድን ነው የሚለው? እኔ እኮ ወይ በአማርኛ ቢሆን ኖሮ የቁም ተስካሪ እየተበላ ሊል ይችል ነበር። ላይፍ ፈነሪያ እየተደረገልኝ ነው የሚል ሰውዬ ምን ማድረግ ጀመረ? መስጠት ጀመረ። ከመሞቴ በፊት ብሎ ያለውን በሙሉ እያወጣ ሰጠ። ያን ጊዜ ነው እንደዚህ የሚለው። ይሄንን ቀድመን ብናውቀው ኖሮ እንደምንሞት ብናውቀው ኖሮ እያንዳንዷን የምንኖርባትን ቀን በጥበብ እንኖርባት ነበረ። በማወቅ ከምንጠላለፍበት ይልቅ እየተደጋገፍን ለ500 ዓመት የሚሆን የማንበላውን ነዋይ ከምናካብት ይልቅ የምንሞትበት እኮ እናውቀዋለን። አሁን የምትሞትበት ቀን በ50 ዓመት በ60 ዓመት በሚያዝያ ሟች መሆናችንን ቀኑ ሰዓት ሟች መሆናችንን ትልቁ ነገር እኮ አሁን አንተ እኮ እንደምትወልድ አውቀህ እኮ አገብታለህ አይደለም? ለምሳሌ አሁን አንተ እድር አለ የለህም? አለኝ። እንደምትሞት አታውቅም? ታውቃለህ? አውቃለሁ። እንግዲህ አንድ ሰው እንደሚሞት አውቆ እድር ከገባ እንደሚሞት አውቆ ንስሐ መግባት እንዴት ያቀጠዋል? የኛ ትምህርት ደግሞ ጥሩ ነው። በጣም ጥሩ ነው። ወደ ስሜት እንመለስና ወደ ስሜት እንሂድና ሰው ስሜት አለው። በስሜት ነው የሚኖረው፣ ከስሜት ጋር ነው የሚኖረው። መጀመሪያ እንደው ስሜት ማለት ምን ማለት ነው የሚለውን ብያኔውን አውቀን ከዛ ደግሞ እዚህኛው ዘመን ላይ አሁን ያለንበት ዘመን ላይ ይሄ ዲጂታል ዘመን የሚባለው ይሄ ስልክ እጃችን ላይ ከመጣ ሰዓት ጀምሮ ሚዛን የለሽ እንደው ደመነፍሳዊነት እየሆነ ነው። ከዚህም ከግራም ከቀኝም ጎታችሁ ብዙ ነው እና የንግድና የፖለቲካ መጫወቻ ሆኗል። የስሜት ልጓም ታዲያ ማሰሪያው ምንድን ነው? ልጓሙ ምንድን ነው? ስሜትን መቆጣጠሪያ መግቻው ምንድን ነው? ሰው ስሜቱን መዝኖ አርቆ እንዲሄድ የሚያደርገው ብልሃት ያለው ምን ላይ ነው? በጣም ጥሩ። እንግዲህ ቅድም እንደተናገርነው ስሜትን በሌላ ቋንቋ ፍላጎት፣ ምኞት ብዙ ስያሜ ልንሰጠው እንችላለን። እንግዲህ ሰው እግዚአብሔር ፍሬን አበጅቶለታል። ለምሳሌ ለመኪናው ፍሬን አለ፣ ለመርከቡም የራሱ መያዣ መንገድ አለው። በገጠር ያደግነው ደግሞ ፈረሱ በልጓም ይገታል። ተፈጥሮ በራሱ የራሷ ልጓም አላት። አሁን ተፈጥሮ ልጓም አለው። ልጓሙም መጠኑ ምን ማለት ነው? ክረምት 3 ወር፣ በጋ 9 ወር፣
ሌሊቱ 12 ሰዓት ሊቀኑ 12 ሰዓት ከተመደበበት እልፍ ሳይል እንደውም ባለቅኔው የተቀኘው ቅኔ ያለ ሁሉ ፍጥረት ወፀው ሐቅል በስርዓተ አምላክ ይቀወያን ቀለቅል ዲራ አለ። ምንድነው ማለት ነው? ፍጥረት ሁሉ በተፈጠረበት ዓላማ በተፈጠረበት ፍላጎት ላይ ጸንቷል። ፀሐይ ሌሊት ነው ቀን ነው የሚወጣው፣ ጨረቃ ሌሊት ነው የሚወጣው፣ ዝናብ በክረምት ነው፣ በጋ ፀሐይ በክረምት ሁሉም በየራሱ ፍጥረት ችፍርጉ ዋርካ ልሆን አላለም፣ በቆሎ ስንዴ ልሆን አላለም፣ ገብሱ አተር ባቄላ ልሆን አላለም፣ ላሚቱ በሬ ልሆን አላለችም፣ ወይፈኑ ጊደሯ ወይፈን ልሆን አላለችም። እባብ እንኳን ርግብ ልሆን ብሎ ያውቅ ርግብ የእባብ ልሆናቸው እንደው ርግብ የዋህናት እባቡ ርግብ ልሆን ተመኝቶ ያውቅ። ፍጥረታት በያሉበት በተደነገገላቸው በተመደበላቸው ጸንተው ነው። መላእክትም እንደዚሁ መላእክትም በተመደበላቸው። የሰው ልጅ ግን በጣም አስቸጋሪ አልጋ ሲሉት አመድ አይነት፣ ህይወት ሲሉት ሞት፣ ጽድቅ ሲሉት ኃጢአት፣ ትዕግስት ሲሉት ችኮላ፣ ፍቅር ሲሉት ጥላቻ፣ ሰላም ሲሉት ረብሻ፣ በክብር እንካ ስትለው ቀምቼ ካልወሰድክ የሚል፣ መርጠ ስትሾመው ተዋግቼ ካልተሾምክ የሚል፣ ገነት ፍላጎትን መቆጣጠር የተሳነው ሰይጣን የሚጋልበው ስሜቱ ፍላጎቱ የሚጋልበው። አሁን አየህ የሰው ልጅ ፍላጎት ገነት እንኳን መርካት አልቻለም። እንግዲህ ልብ አድርግ፣ ቅድም እንዳልኩት እኮ ነው። አሁን ገነት እንደው አዳምና ሔዋን እኮ እንደው ምን ሆናቸው ነው እንደው ልጅ እንዲያችን በለሷን ለምን ቆረጣች ሲባል አፉን ነው ያዙ አዳም። ምክንያቱም ምንም ምክንያት ማቅረብ አልቻለም። ቢርበውና ቢበላ የሚራብ ሰውነት ፈጥሮ ምግብ ማቅረብ የነበረበት ማን ነው? እግዚአብሔር ነው። እንደው ከለሯ ደስ አለኝ እንዳይል በገነት ያሉ እጽዋት ከዚያ ይበልጣሉ። ሽታዋ ማረከኝ እንዳይል በገነት ያሉ እጽዋት ከዚያ ይበልጣሉ። አዳም ብቸኛ ፍላጎቱን ብቸኛ ችግሩ ምንድነው? ስሜቱን ፍላጎቱን የመቆጣጠር ጉዳይ ነው። በመጽሐፍ ቅዱስ ይህን በሌላ ቋንቋ ምን ብሎ ይገልጧል? ራስን መግዛት፣ ራስን መቆጣጠር። ቅዱስ ጳውሎስ በዚህ በገላትያ መልእክቱ ላይ ለገላትያ ምእመናን ክርስቲያኖች ሲጽፍ ምን ይላል? አንድ ክርስቲያን አንድ መንፈሳዊ ሰው ማሳየት ያለበት 9 ምልክቶች አሉ። አንደኛ ፍቅር ሲኖረው፣ ሁለተኛ ደስታ ሲኖረው፣ ሶስተኛ ሰላም ሲኖረው፣ አራተኛ ትዕግስት ሲኖረው፣ አምስተኛ ቸርነት ሲኖረው፣ ስድስተኛ በጎነት ሲኖረው፣ ሰባተኛ የዋህነት ሲኖረው፣ ስምንተኛ እምነት ሲኖረው ይልና የፈለግናት አሁን ለአንተ ለጠየቀ ጥያቄ 9ኛ ራሱን ሲገዛ ይላል። ሰሎሞን ደግሞ ሰሎሞን ታውቀዋለህ፣ ራሱን ባለመግዛት ስሜቱን ባለመቆጣጠር በመጽሐፍ ቅዱስ እንደ ሰሎሞን የተጎዳ ሰው የለም። በመጨረሻ ስሜቱ የጋለበው ፍላጎቱ የነዳው ፍላጎቱን መቆጣጠር ሲገባው ፍላጎቱ የተቆጣጠረው ስሜቱን መግዛት ሲገባው ስሜቱ ተገልብጦ የገዛው ሰሎሞን ነው። የሚገርም ነገር ሰሎሞን በ12 ዓመቱ ነገሰ። ለእግዚአብሔር መስዋዕት አቀረበ። እግዚአብሔር ተገለጠለት በእንቅስቃሴው አይቶ በኋላ ተገለጠና የሰዋው መስዋዕት በጣም ደስ ብሎኛል፣ የጸለየው ጸሎትን በጣም ደስ ብሎኛል፣ እንደው ለመሆኑ ምን ላድርግልህ አለው እግዚአብሔር። እንደው በእውነቱ ዱብዳ ነው። ሰሎሞን እንግዲህ በሕፃንነቱ የነገሰ ሩጦ ያልጠገበ በልቶ ያልጠገበ ዘሎ ያልጠገበ እንኳን ሕዝብ ራሱን መግዛት እንኳን በቤተ መንግስት በእናት በአባቱ ቤት ገና ቦርቆ ያልጨረሰ ልጅ ነው ያን የእስራኤልን ቤተ መንግስት የተቆጣጠረው። እና ምን አለ? ጌታዬ ማስተዋልን ስጠኝ አለው። በቃ እግዚአብሔር ደነቀው፣ ገረመው። ትልቅ ጥያቄ እስከዛሬ እንዲህ አይነት ጥያቄ ተጠይቄ አላቅም፣ ካሁን በኋላም የምጠየቅ አልጠየቅም። በቃ ካንተ በፊትም ካንተ በኋላም በእውቀት በስልጣን በገንዘብ ግዛቴን አስፋልኝ፣ ጠላቴን አጥፋልኝ፣ ወርቁን ብሩን አብዛልኝ አላልከኝም። እኔ ግን የጠየከኝን ተንተርሼ ያልጠየከኝን ሰጥቻለሁ ብሎ እንትን አለው። ሰሎሞን ለሴቶች የነበረው የተጣመመ አመለካከትና ራሱን ባለመግዛቱ ምክንያት እስራኤል ከሁለት ቦታ በልጁ ጊዜ ከሁለት ቦታ ተሰነጠቁ። ከዛ በኋላ እስራኤል ሰማርያና ኢየሩሳሌም ብለው ሁለት መንግስት አቋቁመው ጠላት ሲመጣባቸው እየመከቱ እያሳፈሩ ሲመልሱ የነበሩ ሰዎች እርስ በርሳቸው ተከፋፍለው ከውጭ ጠላት እየጎተቱ እያመጡ የሰሜኑ እስራኤል ያለው የግብፁን፣ የደቡብ ኢየሩሳሌም ያለው የሶሪያውን እያመጣ አገራቸውን አስወደሙ፣ ቤተ መቅደሱን አስደፈሩ፣ ንዋየ ቅድሳቱን አዘረፉ፣ ቤተ መንግስቱን አበላሹት። ስለዚህ ሰሎሞን ለዚህ ያበቃው ምንድን ነው? ራስን መግዛት፣ ስሜትን አለመቆጣጠር። አየህ፣ ስለዚህ እኔ ስሜትን መቆጣጠር ለፖለቲካ ባለስልጣኖች፣ ለነጋዴዎች፣ ለባለትዳሮች፣ ለሃይማኖት መሪዎች ከባቴ አበሳ ይባላል። በዚህ በሃይማኖት ቋንቋ ከባቴ አበሳ ማለት ምን ማለት መሰለህ?
ቅድም እንዳልኩ ነው። አሁን ለምሳሌ እግዚአብሔር ተስፋዬ ምን ወንጀል ምን ኃጢአት እንደሰራ ያውቃል አይደለም? ግን እዚህ ላይ ግንባር ላይ እንዲታይ ማድረግ ይችል ነበር አይደለም? ግን አላደረገም። እሱ ብቻ እንዳየው ነው ያደረገው። አባቶችም ሲበቁ ወደዛ ደረጃ ያድጋሉ። መሸከም ይችላሉ፣ መታገስ ይችላሉ። ስለዚህ መሸከም ስለሚችሉ ምስጢሩ ይገልጥላቸዋል። አሁን የኔን ኃጢአተኝና አንድ ጻድቅ ቢያየው ተስፋዬ አሁን እኮ አብረህ የምትነጋገረው እኮ ሰው አይመስልህ እኮ ሰው መሳይ በሸንጎ ነው የለበሰው፣ ንጹህ ጫማው ንጹህ፣ ልቡን ብታየው ግን ጥቁር ነው፣ ወንጀል አይልህም። ያ ሰውዬ ይጠራና ለብቻ እንደዚህ አድርጋለሁ ለብቻ ይነግረዋል። ወንድም ቢበድልህ መጀመሪያ ብቻህን ምከረው፣ ከዛ ቀጥለህ እምቢ ካለ ታዛቢ ትጨምራለህ። እነሱን እምቢ ካለ ሌላ ታዛቢ፣ እነሱን እምቢ ካለ ለቤተ ክርስቲያን ነገር ለጉባኤ ነገር ነው የሚለውና እኔ ራስን መቆጣጠር፣ ስሜትን መቆጣጠር፣ ፍላጎትን መቆጣጠር እንደ ፖለቲከኛ በቢሮ እንደ ነጋዴ በሱቅ እንደ ባለዳር በማጀት እንደ ዶክተር በሐኪም ቤት እንደ ሾፌር በመኪና ውስጥ ለሁሉም ማንም ለሁሉም ሰው ያገለግላል ብዬ አስባለሁ። በጣም ውብ ሀሳቦች ነው እያነሳን ያለ ነው። የቤተሰብን ዋጋ እንዴት ነው የሚያዩት? የቤተሰብ ዋጋ እንዴት ነው የሚታየው? ለቤተሰብ ዋጋ መሰጠት ያለበት ለምንድን ነው? በመጽሐፍ ቅዱስ የቤተሰብ አባላት 4 ናቸው ነው የሚለው። 4 ናቸው። ሚስት ባል አለ፣ ሚስት አለች፣ ልጆች አሉ፣ ሰብአ ቤት ነባሪ የሚባሉ ደግሞ እነዚህ አገልጋዮች ማለት ነው። ሰብአ ቤት ቤተሰቦች ይላቸዋል እነሱ። ባል ራስ ነው፣ ሚስት የዛ የቤቱ አንድ አካል ናት፣ ልጆችም የቤቱ አንድ አካል ናቸው። እንደገና ደግሞ እነዛ ቤተሰቦቹ አሉ። እና ቅዱስ ጳውሎስ በጣም የሚገርመው እኔ መጽሐፍ ቅዱስ ነው በእውነት እንደው እኔ የሃይማኖት ሰው እንኳን ባልሆን ነው የምልህ። የሃይማኖት ሰው እንኳን ባልሆን እግዚአብሔር የለም እንኳን ብዬ እማምን ብሆን መጽሐፍ ቅዱስን ግን አልጥልም ነበር። እውነቱን እንኳን ክርስቲያን እንኳን አማኝ ማለት ነው። ምክንያቱም ሰሪዓ ቤት ይባላል። ይሄ እያንዳንዱ የቤታችን ህይወት ከሞት እስከ ህይወት፣ ከሞት በኋላ ያለው ተስፋ እኮ ብቻ አይደለም። ከሞት እስከ ህይወት ያለው ቢሮህን፣ ሱቅህን፣ ትዳርህን፣ ፖለቲካህን፣ ኢኮኖሚህን እንዴት አድርገን መምራት እንዳለብህ ነው መመሪያ የሚሰጥህ። እና እዛ ላይ ምንድነው የሚለው ቅዱስ ጳውሎስ? ባል ሚስቱን ይስማት፣ ሚስት ባሏን ትስማው፣ ወላጆች ልጆቻቸውን ይስሙ፣ አገልጋዮች ቤተሰቦች ደግሞ ጌቶቻቸውን አሰሪዎቻቸውን ይስሙ። እንዲያውም እዛ ላይ ቅዱስ ጳውሎስ ምን ይላል? በጥንት ጊዜ እነ ቅዱስ ጳውሎስ በሚያስተምሩበት ዘመን እንደምታውቀው ባሪያ ይሸጥ ነበር። ገዢ ባሪያ ይሸጣል፣ ልክ እንደ ማንኛውም ዕቃ ይሸጥ ነበር። እና የነ ቅዱስ ጳውሎስ ዓላማ ባሪያ እንዳይሸጥ እንዲሸጥ ምድራዊ ኑሮን ትዳር ውስጥ ገብተው ፖለቲካ ውስጥ ገብተው ንግድ ውስጥ ገብተው የንግድ ህግ አርቃቂዎች የፖለቲካ ማኒፌስቶ ፖሊሲ አርቃቂዎች አይደሉም። ነገር ግን ቅዱስ ጳውሎስ ሁለቱንም ነው የሚያስተምረው። ማንና ማንን? የሚገዛውን ባሪያም የሚገዛውን ጌታም። ገዢው አለ፣ ተሻጩ አለ አይደለም? ሁለቱን ክርስቶስ ይፈልጋቸዋል። እና ቅዱስ ጳውሎስ ሲያስተምር ምን አለ? አንተ ጌታ ባሪያ የምትገዛው ሰውዬ ባሪያ ገዝቻለሁ ብለህ አትመጻደቅ። ራስህ እኮ ካወቀው የክርስቶስ ባሪያ ነህ እኮ አንተ ባሪያ ነህ አለው። እንደገና ባሪያውን ደግሞ አንተ ተሸጥኩ ብለህ አትንከራ፣ አትሰቃይ፣ አንገት አትድፋ፣ አትፈር፣ አትሳቀቅ። እንደው የምሸጠው የምለወጠው እግዚአብሔር እንደ ዕቃ ቢቆጥረኝ ነው ወይ? እንደ በግ እንደ ፍየል እንደ ላም እንደ በሬ ገበያ ወጥቼ የምቸበቸበው የምሸጠው እውነት እግዚአብሔር ቢንቀ ቢጠላይ ነው ወይ? በክርስቶስ ነፃ ወጥተሃል። አንተም በክርስቶስ ነፃ ነህ። የሚያሳቀቅ ነገር የለም። አንተም ገዡ የክርስቶስ ባሪያ ነህ። የሚያመጻድቅ የለም ማለት። ስለዚህ ቤተሰቡን አስማማው ማለት ነው። አገልጋዮችንም እናንተ ጌቶቻችሁን ስታገለግሉ እግዚአብሔር እንደምታገለግሉ አድርጋችሁ አገልግሏቸዋል። እንደገና ደግሞ እነዛ ገዢዎቹ ምን አለ? ተአምሩ ከመብክሙ እግዚእ በሰማያት። እናንተ እነዚህ 2-3 ሰራተኞች ገረድ አሽከር እንደሚባለው በድሮ እነዚህን ታስተዳድራላችሁ። እናንተ ደግሞ በሰማይ እኮ ሌላ ፍርድ አለባችሁ።
ብርጭቆ ሰበረች ከሳህን ሰበረች እያልሽ ዛሬ እሷን የምታንገላችሁ ነገ ደግሞ ከሞት በኋላ አንቺ ፍርድ ውስጥ ቀርበሽ እኮ ወንጀልሽ እየተዘረዘረ አንቺስ አንድ ብርጭቆ ነው የተሰበረብሽ አንድ ሳህን ነው የተሰበረብሽ ምናልባት አንድ ጫማ አንድ ወርቅ ነው የጠፋብሽ አንቺ የክርስቶስን ሁሉ አጥፍተሽ እኮ ገና ለፍርድ ትቀርቢያለሽ አንተ ጌታ ስለዚህ ዓላማው ምንድነው የተስተካከለ የሰከነ ቤተሰብ መፍጠር ነው የተሳሰበ ቤተሰብ መፍጠር ነው የሚረዳዳ ቤተሰብ መፍጠር ነው ለዚህ ነው አሁን በዚህ በቆሮንቶስ ላይ ቅዱስ ጳውሎስ ሲናገር ምንድነው ሰዎች እንደው ስለ ጋብቻ ጻፉለት በዚህ በቆሮንቶስ ችግር ተፈጥሮ ነበር ከጣዖት አምልኮ ወደ ክርስትና ሲያመጣቸው ሰዎቹ ግማሹ መጣ ግማሹ ቀረ እና ግማሹ ለምሳሌ ባልዮ ክርስቲያን የሆነ ሚስቲቱ ዘው ጣዖት ላይ ትቆያለች ወይ ሚስቲቱ ክርስቲያን ትሆን ሰውየው ዘው ውስጥ ይቆያል ቅዱስ ጳውሎስ ፈሊጠኛ ነውና በአንድ ጊዜ ትዳር መበተን የለበትም ነው የቅዱስ ጳውሎስ አባባል እኔ አንዳንድ ጊዜ ይሄም ራሱን የሌላ ትምህርት የምናስተምርበት ስለሆነ ነው እንጂ ፈሊጠኛ መሆን ያስፈልጋል ለምሳሌ ሚስቲቱ ሙስሊም ባልዮ ክርስቲያን ባልዮ ፕሮቴስታንት ሚስቲቱ ክርስቲያን ቢሆኑ ሳይጋቡ መተው ከጠየቁ ትምህርት አለ ተጋብተው ወልደው ከብደው ከመጡ በኋላ ያንን ጎጆ ማፍረስ ያንን ትዳር መበተን እነዛ ልጆች እንደ ቁሳቁስ እንዲከፋፈሉ መምከር አልችልም እኔ ለነዛ የሚሆን የራሱ ትምህርት አለ እና ቅዱስ ጳውሎስ ይሄ ቤተሰብ እንዳይጣላ ምን አለ ያመነ ቢኖር ያላመነች ሚስቱን አይተዋት ያላመነች ብትኖር ያመነች ባሏን አትተው አለ ቅዱስ ጳውሎስ ምክንያቱም ከጊዜ ብዛት ይማረካታል በፍቅር ትለውጣታል ዛሬ አንተ ክርስቲያን ወደ ሃይማኖት ባልመጣህበት ጊዜ ጠጭ ብትሆን አጫሽ ብትሆን ቃሚ ብትሆን ወይም ወራዊ ወጪውን በትክክል የማትሰጥ ብትሆንና ወደ ሃይማኖት ከመጣህ በኋላ መጠጡን ትተህ ገንዘብ ማባከንን ትተህ እሷን እመቤቴ ብለህ እግሯን አጥበህ ተንከባክበህ ካያስካት እንዴ እንደ አይነቱ ባሌ እንደዚህ ከለወጠልኝማ እኔ ጣዖት ማመልኩ ምን ያደርግልኛል ብለ ጣዖት መጣለች በእንቅስቃሴ ማርካት ለውጣት በእንቅስቃሴሽ ማርኪው ለውጪው ነው ከዛ እዛው ላይ ቀጥሎ ምን አለ ታዲያ ቅዱስ ጳውሎስ ሚስት ለባሏ የሚገባውን ታድርግለት ባል ለሚስቱ የሚገባትን ያድርግላት ባል በገዛ ስጋው ላይ ስልጣን የለውም ስልጣን የማን ነው የሚስቲቱ ሚስትም በገዛ ስጋው ላይ ስልጣን የላትም ስልጣን የማን ነው የሚስቲ የባልዮ ስለዚህ በአንድ ጎጆ በአንድ ጣራ ውስጥ ስንት ባለ ስልጣን አለ ማለት ነው ሁለት ባለ ስልጣን በሃይማኖት ትምህርት ምስጢረ ተዋህዶ የመለኮትና የሥጋ ተዋህዶ በባልና ሚስት የተመሰለበት ምክንያት አንዱ ይሄ በጣም ብዙ ምክንያቶች አሉት አንዱ ይሄ ቀረቤታ ውህደቱ አንድነቱ ሚስት ባልና ሚስት ባዳና ባዳ ናቸው ተጋብተው ሲወልዱ ግን ወንድምና እህት ነው የሚወልዱት የሚገርም ነገር ሰው ሙሉ የሚሆነው ቤት ውስጥ ቤተሰብ ውስጥ ሌላ ቦታ ላይ ሲሆን ያለው ሰውዬና ቤት ውስጥ ሲገባ እንደው ምንድነው የሚባለው አንድ ሰውዬ ከቤቱ ከወጣ በኋላ ቲያትር እየሰራ ነው የሚኖረው ትክክለኛ ሰው የሚሆነው ቤት ውስጥ ሲኖር ብቻ ነው አራት በአራት የሆነች ክፍሉን ዘግቶ ይፈልግ ግድግዳው ላይ እግሩን ዘርግቶ ይፈልግ አድርጎ የፈለገውን ነገር ያደርጋል ቤት የመሰለ የሰው ልጅ የመጨረሻ ምሽግ የለም ነው የሚባለው እሱ ምሽግ ውስጥ ደግሞ እያንዳንዷን ጥቃቅን ነገር በሚፈልጓት ልክ አሁን ሬዲዮ 101.1 አድርገን ፈልገን አይደለም የምናገኛት እንደሱ ማድረግ የሚችሉ ቤተሰብ ሲኖር ነው እነሱ ናቸው የዛ ወሳኝ ጣቢያዎቹ ዋና ጣቢያዎቹ ሚል መንፈስ ነው እግዚአብሔርን የሚጎትቱት የሁለቱ ባልና ሚስቶች ተረት ወደት የተስተካከለ ቤተሰብ ሶስተኛው ኗሪ እግዚአብሔር ይሆናል አብርሃምና ሳራ ቤት እግዚአብሔር ገባ የሚባለው ሴትና ወንድ አጥቶ አይደለም እግዚአብሔር ብዙ ባለትዳር በኢየሩሳሌም ነበሩ የተሻለ ሀብት ያላቸው የተሻለ ቤት ያላቸው የተሻለ ብዙ ልጅ የሚንጫጫበት ብዙ ወርቅና ብር ያለበት ብዙ ከብት የሚነዳበት ብዙ ምግብ የሚበላበት የተትረፈረፈ ቤት ነበር የአብርሃም ቤት እኮ እንደ ሰውኛው መመዘኛ እኮ የአብርሃም ትዳር እኮ የከሸፈ ትዳር እኮ ነው በሰውኛው ለመዝነው ብትለው ምክንያቱም በሰውኛው አግብተ ካልወለድክ የኛ ማህበረሰብ ያልገባው ስለሆነ አይ አልወለዱም እኮ ነው የሚልህ ቤት ካልሰራህ አይ ነው ቤት አልሰራም ገና እስካሁን እኮ ይልል ይችላል እነዚህ የአብርሃም ትዳር በልጅ ብትለው ልጅ የለም በገንዘብ በሀብት ብትለው ሀብት የለም በቤት ብትለው ለሰርግና ለለቅሶ እንደሚተከል እንደሚነቀል ድንኳን በድንኳን የሚኖር ሰው ነው ያንን ቤተሰብ ሙሉ ያደረገው ምንድነው ሲባል የባልና ሚስቱ መናበብ የባልና ሚስቱ መደማመጥ ሳራ አብርሃምን ጌታዬ ትለው ነበር ይላል በእውነቱ የሳራ መደበኛ ጌታዋ እኮ እግዚአብሔር ነው አየ
አብርሃምን ጌታዬ ሳትል እግዚአብሔርን ጌታዬ ማለት አትችልም። ወደ በቅሎ ሲወጣ በርካቡ እንደሚወጣ ሁሉ ወደ ቤት ሲገባ በደረጃው እንደሚወጣ ሁሉ ወደ እግዚአብሔር ጌትነት መወጣጫው የአብርሃም ጌትነት ነው ለሳራ። እመቤታችን ለማለት ሚስትን እመቤቴ ማለት አለብህ። የድንግል ማርያም እመቤትነት የሚመነጨው ከአንተ ሚስት እመቤትነት ነው። የእግዚአብሔር ጌትነት የሚመነጨው ከአንተ በቤት ካለው ጌትነት ነው። ስለዚህ እኔ የቤት ምስጢር መጠበቅ አለበት። አሁን እዚህ መጽሐፈ ሲራክ ላይ ምን ይላል? ቀዳሚ ሕይወትከ እክሎ ማይ ይልና ወቤትከሰ ሀበ ትሴውር ኀፍረተከ። የሰው መሰረታዊ ፍላጎት የሚለውን እኮ ነው። የፍላጎት መጀመሪያ ምግብ ልብስ ነው ይልና ወቤትከሰ፣ ቤትህ ግን ነውርህ መሸፈኛ ነው፣ ገመና መክተቻ ነው። ስለዚህ እኔ ለቤተሰብ ትልቅ ትኩረት መሰጠት አለበት። ወላጆች ከልጆቻቸው ጋራ፣ ልጆች ከወላጆቻቸው ጋራ፣ እንደገና መንደር ለመንደር የነበረ ማህበራዊ ትስስራችን፣ ከቤተሰብ ቀጥሎ ደግሞ አንድን ቤተሰብ የሚያቆሙ ጎረቤት። እኔ ምናልባት ከኛ ይልቅ እንደው አንተ ትረዳለህ። እናቶቻችን እንግዳ ሲመጣ እንጀራ የሚበዳድር ታስታውሳለህ? እማማ ወርቄን እንግዳ መጥቶብኛል፣ ትንሽ በርበሬ ላኪልኝ፣ አንድ እንጀራ ላኪልኝ፣ አንድ ራስ ሽንኩርት ላኪልኝ ይባል እኮ ነበር። እኔ አሁን ይሄንን ማህበራዊ ትስስራችን፣ አንድነታችን ከጎረቤት እንጀራ እየወሰድክ ያን ቤት እኮ አታቃጥለውም። ከጎረቤት ሽንኩርት እየተበጠ ያን ቤት አታቃጥልም። ሱቅን አታቃጥልም። ህይወትን መሶብን አታቃጥልም እኮ። አስተሳስሮን የኖረውን ፍቅር፣ አስተሳስሮን የኖረውን ማህበራዊ ህይወት በጣጥሰን ጥለን ባዷችንን ቀረን በአሁኑ ጊዜና እኔ ቤተሰብ በጣም ትኩረት ሊሰጠው ይገባል ነው የምለው። የጸና ቤተሰብ የጸና ሀገር የጸና ቤተሰብ ውጤት ነው የሚል እኔ ጠንካራ አቋም አለኝ። ይችን እርስዎ በጥሩ ምሳሌ ለሀገሬ ይንገሩልኝ። በቃ ሀገሬ ይህን እንዲያውቅ እፈልጋለሁ። ስለ ሀገር መቆም፣ ስለ ሀገር መኖር፣ ስለ ሀገር ትልቅነት ስናወራ እሱን የምንሰራው ቤታችን ውስጥ ነው፣ ጓዳችን ውስጥ ነው፣ ቤተሰባችን ውስጥ ነው እና የጸና ቤተሰብ ለመሰራት ካልተጋን ቤታችን ውስጥ ነው ሀገር የሚሰራው ብዬ ስለማስብ ይህንን በሚገባን ቋንቋ እንግዲህ ዙሮ ቅድም እንዳልኩ ምንድን ነው ትክክለኛ ሰብዕና ስትገነባ ትክክለኛ ወንድ ትገነባ፣ ትክክለኛ ሴት ትገነባለህ። ትክክለኛ ሴትና ወንድ ስትገነባ ደግሞ ትክክለኛ ትዳር ትገነባለህ። ትክክለኛ ትዳር ስትገነባ ደግሞ ያ ትዳር በሰፈር ውስጥ ነው ያለው። ትዳሩ ተጠራቅሞ ሰፈር፣ ሰፈሩ ተጠራቅሞ መንደር፣ መንደሩ ተጠራቅሞ ክፍለ ሀገር፣ ክልል ተጠራቅሞ ሀገር ተጠራቅሞ አይጉር ደግሞ ተጠራቅሞ 5ቱ አይጉር ኮንቲነንት የምንለው ኮንቲነንቱ ተጠራቅሞ ደግሞ ወርልድ ዓለምን ይፈጥራል ማለት ነው አይደለም? ስለዚህ እኔ ኢትዮጵያ ቅርጿ መጠኗ እንደተጠበቀ ታሪኳ እንደተጠበቀ እንድትኖር ከተፈለገ በቤተሰብ ማንነት ላይ ባህላችንን ማሳየት አለብን። አባት መከበር አለበት፣ እናት መከበር አለባት፣ ልጆች መደመጥ አለባቸው። ልጆች ጉልበት መሳም፣ እግር ማጠብ አለበት። እኔ አሁን እውነቱን ለመናገር እኔ ሽማግሌ 90 ዓመት ሽማግሌ ሲባል ጉልበት ነው የምስመው። እግዚአብሔር በሚያውቅ እኔ ጳጳሳት ምን ሳገኝ እኔ ጉልበት ነው የምስመው። ጫማቸውን ስማለሁ፣ ጫማቸው መስቀላቸው እሳለማለሁ። ጭራቸው ሲያርፍብኝ በረከት እንዳደረብኝ ያውቃለሁ። ስለዚህ እድሜ የመከረው ምንድን ነው? እድሜ ያስተማረው እንደውም አንድ ጸሐፊ ጽፏል እኮ አይደለም? ሰዎች ከየትምህርት ቤቱ ባችለር በለው ማስተርስ በለው ፒኤችዲ በለው ተመርቀው ይወጣሉ አይደለም? ሰዎች እንደተማሩ ሳይመረቁ የሚሞቱት ከእድሜ ትምህርት ቤት ነው ይላሉ። የእድሜ ትምህርት ቤት ሁልጊዜ አስተማሪ ነው እና ስለዚህ እኔ ሽማግሌ እናቶች መካሪ የምናገኘው የተስተካከለ ቤተሰብ፣ እንደገና ደግሞ ሽማግሌዎችም ወደፊት ይምጡ። አስታራቂ ሽማግሌ የነደደውን የሚያበሩ፣ የተቆረጠውን የሚቀጡ፣ የታረቀው የተጣለው የሚያስታርቁ፣ የተጣመውን የሚያርቁና ቅርጽ የሚያዙ ሽማግሌዎች ናቸው። ስለዚህ እኔ በእውነቱ እዚህ ሀገር ላይ በየብሔሩ ብትሄድ አማራ ብትሄድ ትግራይ፣ ጉራጌ ብትሄድ ሐረር፣ ወላይታ ብትሄድ ሲዳማ፣ ኦሮሚያ ብትሄድ ሶማሌ ሽማግሌዎች አሉ። ቢናገሩ የሚሰሙ ነገር ፍርድ የሚሰጡ ሽማግሌዎች አሉ። እነዛ ሽማግሌ ወደፊት መጥተው ቤተሰብ እንዴት እንደሚስተካከል፣ ሀገር እንዴት እንደምትስተካከል፣ ፖለቲካው እንዴት እንደሚስተካከል ማሳየት አለባቸው። ስለዚህ ፖለቲካ ብትለው ኢኮኖሚ፣ ሃይማኖት ብትለው ሌላው ጉዳይ የተበላሸ ቤተሰብ ወይም የጥሩ ቤተሰብ ውጤት ነውና እኔ ሀገሬ ቤተሰብ ላይ ጠንክራ ብትሰራ፣ ምክንያቱም ሀገሬ ቤተሰብ ውጤት ስለሆነች ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁኝ። ቆንጆ ጊዜ ነው የነበረን። በጣም ጥሩ ጊዜ ነው የነበረን።
ጎተራው ሙሉ ነው። አልነካነውም። ጊዜ የሚገድበን ካልሆነ በስተቀር በጣም ጥሩ ነገር አሳልፈናል ብዬ አስባለሁ። ሌሎች ጥያቄዎችም አሉኝ፣ ግን ሌላ ጊዜ ደግሞ እንደግመዋለን ብዬ ተስፋ አደርጋለሁኝ። ብዙ መስጠት ያለብን ሀገርና ሁኔታ ውስጥ ስለሆነ ያለ ነው። ቃለ ሕይወት ያሰማልን። አሚን። ሌላ ጊዜ ደግሞ የኪነ ጥበብ ዘርፍ አለ፣ ግጥምና ቅኔ የሚቀርብበት። ምክንያቱም እኛ ሰዎች ነን። ሰው በሃይማኖት ብቻ አይገነባም። ሰው ልክ ቤት በሲሚንቶ በቆርቆሮ በፌሮ ብዙ ነገሮች ተጠራቅመው ነው ቤት የሚባሉት አይደለም። ተስፋዬ ስልኮ እና እነ ጆሮ እና አፍንጫ እነ ጉበት እነ ኩላሊት ተባብረው ያቋቋሙት አክሲዮን፣ የአክሲዮኑ ስም ማን ነው ከተባለ ተስፋዬ ማለት ነው አይደለም። ሰውም የሚገነባው አይምሮ የሚገነባው በሃይማኖት ብቻ አይደለም። ስነ ጽሁፉ አስፈላጊ ነው፣ ኪነ ጥበቡ አስፈላጊ ነው፣ ፖለቲካው አስፈላጊ ነው፣ ስነ ልቡናው ፍልስፍናው አስፈላጊ ነው። ሁሉም በየዘርፉ አስፈላጊ ነውና ይህ ሚዲያ ደግሞ ሰዎች የሚገነቡባቸውን ጥሬ ዕቃዎች ለገበያው ማቅረብ ነውና ግጥምና ቅኔ የሚል በኪነ ጥበብ ውስጥ አለ። እንደው ነፍስ ያላቸው ቅኔዎች ግጥሞችን አምጥተህ ከቅኔ ጋር እያዋሃድን እኔ በግዕዝ አንተ በአማርኛ እየገጠምክ እናቀርባለን። ለዛሬው ግን ጊዜህን ሰውተህ በተቀጣጠርንበት ሰዓት በመድረስህ አመሰግናለሁ። ስራህን ይባርክ፣ ልጆችን ይባርክ፣ ልጆችን ለቁም ነገር ያብቃልህ፣ ልጆችን ለማለት ያብቃ። አንተን የሚሰሙ ፈጣሪያቸውን የሚያገለግሉ ሀገራቸውን የሚወዱ ለህሊናቸው ተጠያቂ ህሊናቸውን የሚያዳምጡ ሰው የሚያፍሩ እግዚአብሔርን የሚፈሩ ምን ልስራ ለሀገሬ የሚሉ ያደርግልን። እነሱ ናቸው የነገዋ ኢትዮጵያ ተስፋና ልጆችን ለቁም ነገር ያብቃልህ። ለባለቤት ሰላም ታድርስልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁኝ። በጣም ጥሩ ጊዜ ነው የነበረን። ሰፊ ሀሳቦች፣ ትልልቅ ነገሮች፣ ሀገራዊ ጉዳዮች፣ ሰዋዊ ሁኔታዎች፣ በተለይ ደግሞ ሰብዕናን የሚገነቡ ለሀገር ለወገን የሚሆኑ ትልልቅ ሀሳቦች የተነሳበት ዕለት ነበር። በጣም ደስ ብሎኛል። መጋቢ ሐዲስ እሸቱ አለማየሁ በተለያዩ የኢትዮጵያ መገናኛ ብዙሃን እና በተገኙት መድረኮች ሁሉ ለሰው ግንባታ ሰውን መገንባት ምግባረ መልካም ዜጋ እንዲኖር ለማድረግ ያላቸውን ሲሰጡ ነው የኖሩት። ዛሬ ደግሞ ሰሌዳ የተሰኘ የራሳቸውን ብሎግ ይዘው መጥተዋል። በዚህ አማካኝነት በእያንዳንዳችን ቤት፣ በእያንዳንዳችን ጓዳ፣ በእያንዳንዳችን አእምሮ ውስጥ ይደርሳሉ። አእምሮችን እንደሚገነቡልን እንደጀመሩት አፋፍተው እንደሚቀጥሉ ተስፋ አድርጋለሁ። እኛም ይህንን ሰሌዳ ሚዲያን በመከታተል የራሳችን አስተዋጽኦ እንድናደርግ፣ እንድናስተዋውቅ፣ ሀሳባችን እንዳናሳርፍበት ጥያቄዎች ካሉን ጥያቄዎች እያቀረብን መለኮታዊ ጥያቄዎች ወይም መንፈሳዊ ጥያቄዎች ብቻ ሳይሆኑ ማህበራዊም ሌሎች ጥያቄዎችን እያቀረብን የምንማማርበት፣ እውቀት የምንገበይበት፣ ራሳችን የምናሳድግበት፣ ሀገር የምንጠቅምበት ሚዲያ እናድርገው። እኔ በጣም አመሰግናለሁ። በጣም ደስ ብሎኛል። በተጠየቅኩት ጊዜ በማንኛውም ጊዜ በተጠንቀቃለሁ።